إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. عندنا يسمى ستاندرد يسمى اوكي يسمى ማለት ነው በጣም ጥሩ ፓስተር ጆርጅ ኦልሬዲ ገብተው ነበር ስማቸውን ፈልግ ነበር ኢንሻአላህ ያው የዛሬው እንደምታውቁት የሁለተኛውን ዲቤት ኢየሱስ እግዚአብሔር ነው ወይ አይደለም በሚል አቡ ሂደርና ፓስተር ጆርጅ የኢቫንጀሊስት ፓስተር ከዋሽንግተን ዲሲ አቡ ሂደር ደግሞ ከአዲስ አበባ በሩማችን ዛሬ እናስተናግዳለን ደሴም ሁለተኛውን ዙር ሞዴሬተር ሆናለን የምታስተናግደን ሳፊ እህታችን ነች ማይኩን ለሱ እለቅላታለሁ ማይክ ፍሪ ሳፊ السلام عليكم ورحمة الله وبركاته يا جماعة سمار إن شاء الله دمزي اوكي ኦኬ የዛሬው ያው ፕሮግራሙ የታወቀ ነው ከሳምንት በላይ የተያዘ የፓስተር ጆርጅ እና የኡስታዝ አቡ ሃይደር ውይይት ይሆናል እሱም ኢየሱስ ጌታ ነውን በሚለው ማብራሪያ ሁለቱም በየራሳቸው መጽሐፍ ማለት ነው ፌስቡክ እንግዳችን እንኳን ደህና መጣ እንደገና ላለው ፌስቡክ የመጀመሪያውን ማብራሪያ ከሰጠ ወይንም አቡ ሃይደር ለ30 አይ ቲንክ ለ20 ደቂቃ ነው የነበረ ባለፈው እሱን እንግዲህ ከሁለቶች እንሰማለን ቮይሱ በቃ ይሄ ነው ያለው ማለት ነው በሌላ ፒሲ ስላለው ነው አፎን ለ20 ደቂቃ ኦኬ ኢንሻአላህ እስኪ ኡስታዝ አቡ ሃይደር ካለህ መጀመሪያ እጅህን ወደ ላይ አድርግ ኡስታዝ አቡ ሃይደር ካለህ ማለት ነው ተወያዮች ካሉ እንዳሉ እናረጋግጥ መጀመሪያ አለ ፌስቡክ አለህ ማሻአላህ ፌስቡክ አለ ወገናችን ኦኬ ሁለታችሁም እንግዲህ ያው የታወቀውን 25 ደቂቃ በመውሰድ መጀመሪያ ስለ ኢየሱስ ጌታነት ወይንም ስለ ኢየሱስ ጌታ አይደለም በሚለው የራሳችሁን ከመጽሐፍ ካስተዋወቃችሁ በኋላ ከዛ በኋላ የተለመደውን ደግሞ በ10 ደቂቃ ያያዛል ለጥያቄና ለመልስ ማለት ነው አሁን ማይኩን ለእንግዳችን ወይንም ለአቡ ሃይደር አይ ዶንት ኖ የሚቀድመውን ለእንግዳችን እናስቀድመው ኢንሻአላህ ፌስቡክ እንግዳችን ቅደም አንተ ያለህን ከመጽሐፍህ ማለት ነው እንደተለመደው ስለ ኢየሱስ ጌታነት የሚገልጸውን ለ25 ደቂቃ ከተናገርክ ኢንሻአላህ ለኡስታዝ አቡ ሃይደር የሚቀጥለው ማይክ ይተላለፋል ኢንሻአላህ ታይሙን ይዛለው ታይሙ ወደ 5 ደቂቃ ሲቀር 5 ደቂቃ ሌፍት ላለው ማለት ነው ወይንም 8 ደቂቃ ከዛ በኋላ ያው ታይም አፕ ሲሆን ማይክ ላለው ማለት ነው ታይም 20 እንደዛ እናደርጋለን ኢንሻአላህ ማይክ ፍሪ ፌስቡክ ኢንሻአላህ እጅህን አውጣ እንግዳችን ዌልካም ማይክ ፍሪ 25 ደቂቃ ይሰማል ወይ ይሰማል ኦኬ በጌታ በኢየሱስ ክርስቶስ ስም ሰላም ለእናንተ ይሁን እንዴት ሰነበታችሁ ሰላም እንደሆናችሁ ተስፋ አለኝ በተለያየ ምክንያት ሳይመቸኝ ቀርቶ ነበረ አሁን ግን ነገር ስለተሳካ ወደዚህ መጥቻለሁ ባለፈው ጊዜ ጀመርነውን ውይይት እንድንቀጥል ነው ዋናው አርዕስት ኢየሱስ ማን ነው የሚል ነው እንግዲህ ኢየሱስ ማን ነው የሚለውን ኢየሱስን በአካልም በአይኔም አይቼው አላቅም ግን በተሰጠኝ በእግዚአብሔር ቃል ውስጥ ኢየሱስ ማን እንደሆነ የእግዚአብሔር ቃል ስለሚገልጥልኝ በእግዚአብሔር ቃል ውስጥ የተጻፈውን ያንኑ ለመናገር ተዘጋጅቻለሁ እናንተም ደግሞ ለመስማት እንደተዘጋጃችሁ ተስፋ አለኝ ስለዚህ አሁን በኢየሱስ ክርስቶስ ስም ጀምራለሁ ጌታ ኢየሱስ ክርስቶስ ከጌትነቱም አልፎ የጌቶች ጌታ የነገስታት ንጉስ የተባለለት አምላካዊ ስልጣን ያለው ሕያው የሆነ ነውና አንዳንድ ነገሮችን በመጽሐፍ ቅዱስ ውስጥ ያለውን እሰጣለሁ አንደኛ አምላክ መሆኑን ላይፍ ጊቨር መሆኑን ሕይወት ሰጪ መሆኑን ዮሐንስ ምዕራፍ 10 ቁጥር 28 ላይ
እኔ የዘላለም ሕይወት ሰጣችኋለሁ ስለዚህ ከቶ አይጠፋም ከኔ እጅ ማንንም ነጥቆ አይወስድባችሁም ብሎ ሕይወት ሰጪ መሆኑን ይናገራል ካለ ኦኬ ፌስቡል ወገናችን ፓስተር ጆርጅ በጣም ይቅርታ ለሁሉም ሬዲ እየተሰጠ ነበር ለምን ከመሃላችን አንዳንድ ረባሽ ሰው ስለማይታጣ ከኔም ጀምሮ አትሊስት እጃችን ተቆጥቦ አበባ መስጠት የምንችል ሰው ብቻ ብንፈታ ይሻላል በማለት ነው በጣም ይቅርታ እንደገና ይጀምሩ ፌስቡል ማይክ ፍሪ ይሰማል የሰማችሁ ነው መልካም ከሰማችሁ እንደገና ሰላም ለእናንተ ይሁንላለሁ በጌታ በኢየሱስ ክርስቶስ የተሰጠኝን መልእክት እጀምራለሁ ጥያቄው የመጣልኝ ኢየሱስ ክርስቶስ ማን ነው በሚል ነው ኢየሱስ ክርስቶስ ማን እንደሆነ በተረዳሁት በእግዚአብሔር መንፈስ መሰረት ያንን ለመግለጥ እሞክራለሁ ያንን ደሞ መገልጠውም ከተጻፈው ከሕያው ከእግዚአብሔር ቃል ውስጥ ስለሆነ ያንን በጥሞና እንድታዳምጡኝ ይፈልጋለሁ ከራሴ የሆነ የኔ የሆነ ነገር አንዳችም ነገር የለም ሁሉ ከሱ በሱ ስለሆነ ኢየሱስን እናቀርባለን ስለዚህ መጀመሪያ ኢየሱስ ክርስቶስ ጌታ ነው ወይ አምላክ ነው ወይ የሚል ጥያቄም ነበረ ሌላም ደግሞ ሰው ነው ይላል በርግጥም ሰው ነበረ ሰው የሚለውን ስም የሰው ልጅ የሚለውን son of man የሚለውን በጣም ኢየሱስ ክርስቶስ የሚወደው መጠሪያው ስሙ በብዙ ቦታ ሲጠቅሰው እንዳለን እሱም በኋላ መጣበታለሁ አሁን በአምላክነቱ የሚያረጋግጠውን የጌትነቱንና የዲቫይንነቱን የሚገልጠውን አንዳንድ ጥቅሶች ይሰጣለሁ ላይፍ ጊቨር ይለዋል ላይፍ ጊቨር ሕይወት ሰጪ ማለት ነው ዮሐንስ ምዕራፍ 10:28 ላይ ራሱ ኢየሱስ ክርስቶስ የተናገረው እኔ የዘላለም ሕይወት ሰጣችኋለሁ ስለዚህ ከቶ አይጠፋም ከኔ እጅ ማንንም አይነጥቃችሁም አይወስድባችሁም ብሎ ያረጋግጣል ሕይወት ሰጪ መሆኑን አምላክ ብቻ ነው ለሰው ልጅ ሕይወት የሚሰጥ እፍ ብሎ ሕይወት የሰጠ እሱ ነው አሁን ደግሞ ሕይወት ሰጪ ብሎ ራሱን ያቀርበዋል ምን አይነት ሕይወት ነው የሚሰጠን በአዳም በኩል በኃጢአት ምክንያት የሰው ልጅ ሞቶ ስለነበረ እንደገና ሕይወት ከእግዚአብሔር ጋር እንዲኖረው ስላስፈለገ ሕይወት ሊሰጥ ኢየሱስ ክርስቶስ ወደዚህ ምድር የመጣ አምላክም ፍጹም አምላክ ፍጹም ሰውም እንደሆነ የምናምነው ጌታችን ነው በዮሐንስ ምዕራፍ 17 ቁጥር 3 ላይ የዘላለም ሕይወት ብቻውን እውነተኛ አምላክ የሆንክ አንተና የላከው ኢየሱስ ክርስቶስን ማወቅ ነው ይላል ሕይወትን ማግኘት ማለት ኢየሱስ ክርስቶስን ማወቅ ነው ምክንያቱም እሱ ሕይወት ሰጪ ስለሆነ ነው ሁለተኛ ደግሞ ይሄ ስለ ሕይወት ዝላላብቃና አዳኝ ይለዋል አዳኝ ማንን ነው የሚያድነው በሞት ውስጥ ያሉትን ከእግዚአብሔር የተለዩትን በኃጢአት በአዳም ምክንያት የሰው ልጅ ጠፍቷል ከገነት ተባሯል ስለዚህ እንደገና ሕይወት ያስፈልጋል ያ መጀመሪያው አዳም ባለመታዘዙ ሞትን አመጣ ሁለተኛው አዳም ኢየሱስ ክርስቶስ ደግሞ በመታዘዙ ሞቶ ሕይወትን ሰጠን ሞትን ድል ነሳ ይላል ስለዚህ አሁን ምን ይላል ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 2 ላይ ከዚህ በፊት ቅዱሳን ነቢያት የተናገሩት ቃልና በሐዋርያቶቻችን አማካኝነት ያገኛችሁትን የጌታችንን ያዳኛችንን ትእዛዝ ይላል አዳኝ መሆኑን እዚህ ሐዋርያው ጴጥሮስ ይገልጥልናል ከዛም ይቀጥልና ብዙ ጥቅሶች አሉ በእንደዚህ አይነት ጊዜ ውስጥ ልፈጅ አልፈልግም ፈራጅም እንደሆነ እንግዲህ አምላክ ሕይወት ሰጪ አዳኝ እንደገና በፈራጅ በአራተኛ ደረጃ ፈራጅ እንደሆነ በዛም ያንን አቀርባለሁ የመጀመሪያውም እንደውም አንደኛ ዲቫይን ኦፊስ ተሰጥቶታል ስለዚህ ክሪኤተር ተብሏል ፈጣሪ ተብሏል እንደውም አንደኛ ዮሐንስ 1 ቁጥር 3 ላይ ሁሉ ነገር በእርሱ ተፈጠረ ከተፈጠረው ሁሉ አንድም ነገር ያለ እርሱ የተፈጠረ የለም ይላል እንደገና ቆሎሳይስ 1:16 ላይ በሰማይና በምድር ያሉት የሚታዩና የማይታዩ የሰማይ ኃይሎችና ገዢዎች አለቆችና ባለስልጣኖች ሁሉ የተፈጠረው በእርሱ ነው እግዚአብሔር ሁሉን ነገር የፈጠረው በእርሱና ለእርሱ ነው ብሎ ፈጣሪነቱን እንደገና ይናገራል እንደገና ዕብራውያን ምዕራፍ 1 ላይ ከቁጥር 1 እስከ 3 ላይ እግዚአብሔር ከቀድሞ ዘመናት በተለያየ መንገድ በነቢያት አማካኝነት ለአባቶቻችን ብዙ ጊዜ ተናግሯል ነበር አሁን ግን በእነዚህ በመጨረሻው ቀኖች ሁሉን ነገር ወራሽ ባደረገው በልጁ አማካኝነት ለኛ ተናግሯል ዓለምን ሁሉ የፈጠረው በእርሱ ነው እርሱም የእግዚአብሔር ክብር ንጽብራቅ ነው እርሱም በባህሪው ከእግዚአብሔር ጋር ፍጹም ትክክል ነው
ስልጣን ባለው ቃሉ ዓለምን ሁሉ ደግፎ ይዟል። ሰዎችንም ከኃጢአት ካዳነ በኋላ በሰማይ በኃይል በእግዚአብሔር ቀኝ ተቀምጧል ብሎ በፈጣሪነቱ ደረጃውን በአንደኛ ደረጃ ይመለከታል። ሁለተኛ ፈጣሪ ከሆነ ላይፍ ጊቨር ነው ብያለው። በሶስተኛ ደረጃ አዳኝ ነው ብያለው። በአራተኛ ደግሞ ፈራጅ እንደሆነ ይናገራል። ያለ እግዚአብሔር በሰው ላይ የሚፈርድ ማንም የለም። እሱ ነው የሚፈጥረው፣ እሱ ነው የሚፈርደው። ስለዚህ እንደዚህ ይላል ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ላይ በእግዚአብሔር ፊት እንደዚሁም በሚገለባበጥና መስዋዕትንም በማያቋርጡበት ጊዜ በሕያዋን ሙታና ላይ በሚፈርደው በኢየሱስ ክርስቶስ ፊት አደራ እሰጥሃለሁ ይላል። በሚፈርደው በኢየሱስ ክርስቶስ ፊት አደራ እሰጥሃለሁ ይላል። ፈራጅ እንደሆነ ደግሞ እዚህ ላይ ይናገራል። በአምስተኛ ደረጃ ደግሞ ሪዘረክሽን ኤንድ ላይፍ እንለዋለን። ትንሣኤና ሕይወት እንደሆነ ትንሣኤ በእሱ ነው የሞቱት ሕይወት የሚያገኙበት ሕይወትን ደግሞ የሚሰጥ ስለሆነ ዮሐንስ 11:25 ላይ የራሱ የኢየሱስ ክርስቶስ ቋንቋ ነው ይሄ። ትንሣኤና ሕይወት እኔ ነኝ፣ በእኔ የሚያምን ቢሞት እንኳን ሕይወት ይኖረዋል ብሎ ሕይወት ሰጪ ፈራጅ ሕይወት ሰጪ መሆኑን ሪዘረክሽን መሆኑን ትንሣኤ መሆኑንም ይገልጽልናል። በስድስተኛ ደረጃ ደግሞ አስታራቂ ወይንም ሜዲయేተር እንደሆነ ይገልጣል። የእግዚአብሔር ቃል በሰውና በእግዚአብሔር መካከል ሆኖ ሊያስታርቅ የሚችል ያለሱ አንዳችም ሌላ አስታራቂ እንደሌለ የእግዚአብሔር ቃል ግልጽ አድርጎ ቁርጥ አድርጎ ያሳየናል። ከምድር በላይም ከምድር በታች ያለሱ አንድም እንደሌለ እግዚአብሔር ቃል ያሳየናል። እንደዚህ ይላል አንደኛ ጢሞቴዎስ 2:4-5 ላይ እግዚአብሔር አንድ ነው፣ በመካከል ሆኖ እግዚአብሔርና ሰውን የሚያስታርቀውም አንድ እርሱ ነው፣ እርሱ ሰው የሆነው ኢየሱስ ክርስቶስ ነው ብሎ ያስቀምጧል። ቆሎሳይስ 1:20 ላይም ደግሞ በመስቀል ላይ በፈጸመው ደሙ ሰላምን አደረገ ይላል። ሰውን ከእግዚአብሔር ጋር በሰላም አስታረቀ፣ ሰላምን ፈጠረ ብሎ ይገልጻል። ኤፌሶን ምዕራፍ 1 ቁጥር 22 ላይ ደግሞ ሁሉንም ነገር ከስልጣኑ ስር አድርጎ አስገዛለት፣ በቤተ ክርስቲያን ከሁሉ በላይ እንዲሁም ራስ አደረገው ብሎ በመሪነት ደረጃም በቤተ ክርስቲያንም ራስ እንደሆነ ኤፌሶን 1:22 ላይ በዚህ በሜዲయేተር አስታራቂያችንን ያሳየናል። ሌላ አስታራቂ እንደሌለን እናምናለን። በስምንተኛ ደረጃ ደግሞ ልናገር የምፈልገው ሎርድ ኤንድ ክራይስት የሚለው ነው። ጌታና መሲህ የሚለው ነው። ክራይስት ያው እንደምታውቁት የግሪከኛ ቋንቋ ነው፣ የተቀባ መሲህ ማለት ነው። ያው በግሪከኛ አዲስ ኪዳን ስለተጻፈ ክራይስት ተባለ። በዕብራይስጥ ቢጻፍ ኖሮ ጆሹዋ ነበር የሚባለው። ሁለቱም ትርጉሙ ያው ነው። ሐዋርያት ሥራ ምዕራፍ 2:36 ላይ ግን እንደዚህ ይላል፣ እንግዲህ ይህንን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ከጌታና መሲህ እንዳደረገው የእስራኤል ሕዝብ ሁሉ በእርግጥ ይወቅ ብሎ ሐዋርያው ጳውሎስ ያረጋግጥልናል። በአንድ ወቅት ሐዋርያው ጳውሎስ የሃይማኖት አዋቂ የሃይማኖት መሪ የነበረ የእግዚአብሔርን ቃል የተማረ ነገር ግን ኢየሱስ ክርስቶስን የሚያሳድድ ክርስቶስ የእግዚአብሔር ልጅ መሆኑን ያልተረዳ ነገር ግን ኢየሱስ ክርስቶስ ከተገለጠለት በኋላ አሁን የእግዚአብሔር ጌታና መሲህ መሆኑን ኢየሱስ ክርስቶስን ለሐዋርያት ሥራ ላይ ሲገልጥ እናያለን። መለኮታዊ ተፈጥሮ ወይንም ጠባይ ወይንም ዲቫይን ካራክተሩ ለኢየሱስ ክርስቶስ የተሰጠው ስንመለከት ምንም ኃጢአት እንደሌለበት ነው። ከክርስቶስ ውጭ ግን የሰው ልጅ ስንል ከአዳም ጀምሮ የመጣ የሰው ልጅ ሁሉ ኃጢአተኛ ነው። ስለዚህ ንጉሥ ዳዊት እንደዚህ ይላል በመዝሙረ ዳዊት ምዕራፍ 51 ቁጥር 5 ላይ ኃጢአተኛ ሆኜ እንደተወለድኩኝ ታውቃለህ፣ ከጸነስኩ ጊዜ ጀምሮ ኃጢአተኛ ነኝ ይላል። እንዳውም ስጸነስም ኃጢአተኛ ነኝ፣ ገና በእናቴ ማህፀን ሆኜም ኃጢአተኛ ነኝ። ይሄንን ኃጢአት ምን ያህል ዲፕ እንደሆነ ነው ዳዊት የሚገልጸው። እንደዚህ ዝም ብሎ ዝሙት ስላረኩኝ ይሄ ስለረኩ አይደለም። ከአዳም የወረስነው የኃጢአት በውስጣችን ስር አለ። ማንም ሲወለድ በኃጢአት ይወለዳልና ያንን ኃጢአት ሊያስወግድ የሚችል አንድ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ መጽሐፍ ቅዱስ ያስተምረናል። ስለዚህም ነው እንደዚህ ዳዊት ኃጢአት በሰራ ጊዜ ይሄንን ሊናገር የቻለው።
ሌላ ኢየሱስ ክርስቶስ ደግሞ ፍጹም ሆሊ እንደሆነ ያመለክተናል መጽሐፍ ቅዱስ። ሉቃስ 1:35 ላይ የተወለደው ሕፃን ቅዱስ ነው ይላል፣ የእግዚአብሔር ልጅም ይባላል ይላል። የእግዚአብሔር ልጅ ቅዱስ ነው ይላል። የእግዚአብሔር ልጅ ብለን ስንል ብዙ ጊዜ ሚስ አንደርስታንዲንግ በሰው መካከል ይፈጠራል። የእግዚአብሔር ልጅ ሲል ይህ መጠሪያው የሚገልጸው በኢየሱስና በአብ መካከል ያለውን የዘላለማዊ ግንኙነት እንጂ በአንድ ወቅት ኢየሱስ ክርስቶስ ተፈጠረ ማለቱ እንዳልሆነ ይሄንን ላረጋግጥ እወዳለሁኝ። ፍጹም የሚለው ላይ ልመለስና ሆሊ የሚለው ላይ ልመለስና የተለያዩ ጥቅሶችን አላነባቸውም ጊዜ እንዳይወስድ፣ ግን ጥቅሶቹን ምዕራፎችን እሰጣለሁ። ፍጹም ጻድቅ ይለዋል ኢሳይያስ 53:11 መጽሐፍ ከፈለጋችሁ። ሌላ ደግሞ ታማኝ ይለዋል ኢሳይያስ 11:5 ላይ faithful righteousness faithful። እንደገና truth እውነት ዮሐንስ 14:6። እንደገና ደግሞ just ትክክለኛ ዮሐንስ 5:30 ላይ ኃጢአት የሌለበት ስለስ ይለዋል ሁለተኛ ቆሮንቶስ 5:21 እና obedient to God ደግሞ ትእዛዝን የሚፈጽም መሆኑን ዮሐንስ 15:10 ላይ ይናገራል። ነውር የሌለበት ይለዋል spotless ያደር ብሎ ነው የሚናገረው ፈርስት ፒተር 1:19 ላይ ንጹህ ይለዋል innocent ማለት ነው። ማቴዎስ 27:4 ላይ ያቀርበዋል በዚህ መንገዱ። ያለ ነቀፋ ብሎ ያመጣዋል ዕብራውያን 7:26 ምንም ነቀፋ የሌለበት harmless ማለት ነው harmless። ኢሳይያስ 53:7 ላይ ደግሞ ታጋሽ patient ታጋሽ ይለዋል። ማቴዎስ 11:29 ላይ የዋህ ትሁት ይለዋል lonely in heart። በሂብሩ 2:17 ደግሞ መሐሪ merciful። ማቴዎስ 15:32 የሚራራ incompassionate ይለዋል። ዮሐንስ 15:13 ፍቅር loving ይለዋል። ሁለተኛ ቆሮንቶስ 8:9 ደግሞ self denial ወይም ራሱን የነፈገ ማለት ነው። ፊልጵስዩስ 2:5-11 ትሁት humble ይለዋል። ሉቃስ 23:34 ደግሞ ይቅር ባይ forgiven ብሎ ይናገረዋል። እንደገና ደግሞ አንደኛ ጴጥሮስ 2:22 ሲናገር ተንኮል ያልተገኘበት አድርጎ ያቀርበዋል። ኢየሱስ ክርስቶስ እንግዲህ guiltless ነው፣ ቅን ነው፣ ሆሊ ነው። እነዚህ አይነት ሁሉ የስሞች ለሱ ተሰጥተውታል። እነዚህ ሁሉ ካራክተሩ፣ ጠባው፣ ማንነቱ እነዚህ ሁሉ ከሰው ውጭ የሆኑ ከመለኮት የሆኑ መለኮታዊ ባህሪዎች በሱ ውስጥ የተገለጹ ኃጢአት የሌለበት ኃጢአት የማያውቅ ለሰው ልጅ ኃጢአት ግን የሞተ አንድ ኢየሱስ ክርስቶስ ብቻ ነው በዓለም ላይ። ስለዚህ አባት ሆይ እንዳውም ሲደበድቡት ሲሰቅሉት ወይም ሲያሰቃዩት አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ያለ ጌታ ነው። divine worship also is given to him። የአምላክነትን ስግደት የተሰጠው ለሱ ነው። ለማንም ስግደት አልተፈቀደም፣ ለመላእክትም ስግደት አልተፈቀደም። ስግደት ለአንድ ለእግዚአብሔር ብቻ ነው። ስለዚህ እሱ ዲቫይን ስለሆነ መለኮት ስለሆነ ስግደትን ተቀብሏል። ማቴዎስ ምዕራፍ 4:10 ላይ ለአምላክህ ለእግዚአብሔር ስገድ እርሱም ብቻ አምልክ ተብሎ ተጽፏል ይላል። ለአምላክ ለእግዚአብሔር ብቻ ስግደት፣ ለሌላ ለማንም ለስዕልም አይደለም፣ ለሐዋርያቶችም አይደለም፣ ለቅዱሳንም አይደለም፣ ለፓስተሮችም ለማንም አይደለም። ስግደት ለአንድ ለእግዚአብሔር ብቻ ነው የተወሰነው። ስለዚህ ይህን ስግደት ደግሞ ሲቀበል ስንመለከተው ማቴዎስ 28:9 ላይ ሉቃስ 24:52 ላይ ራእይ 5:13-14 ራእይ 22:8-9 ብትመለከቱ እንታያላችሁ። በእርግጥ አንተ የእግዚአብሔር ልጅ ነህ ብለው ኢየሱስን ሰገዱለት ይላል። ማቴዎስ ምዕራፍ 14:32 አትስገዱልኝ አላለም፣ ስግደትን ተቀብሏል። ምክንያቱም ስግደት የሚገባው መለኮት ስለሆነ ነውና ነው። እንደዚሁም ደግሞ ዕብራውያን 1:6 ላይ ታገኛላችሁ። ሐዋርያት ሥራ ምዕራፍ 10:25-26
ጴጥሮስ ወደ ቤት ሲገባ ቆርኔሌዎስ ወደ እርሱ ቀረበና በእግሩ ስር ወድቆ ሰገደለት። ጴጥሮስ ግን ተነሳ፣ እኔ እኮ ከአንተ እንዳንተ ሰው ነኝ ብሎ ጴጥሮስ ሲገስጸው እናያለን። ስለዚህ እንግዲህ የጌታ ኢየሱስ ክርስቶስ መለኮትነት አምላክነቱን ፍጹም አምላክ ፍጹም ሰው መሆኑን የእግዚአብሔር ቃል ግልጽ አድርጎ ስለሚያስቀምጥልን ምንም ያልተሳሳተ ምንም ያልተወናበደ ምንም ያልተጨነባበረ ምንም ዲሰፕሽን የሌለው ፍጹም የሆነ ቅዱስ የሆነ ከሕያው እግዚአብሔር የመጣ ቃል በመጽሐፍ ላይ የተመሰረተ አንድ ነገር ልገራችሁ። መጽሐፍ ቅዱሳችን ቃልና ፊደል አለው። ሰዎች ፊደሉን ነው እንጂ የሚያውቁት እውነተኛ ቃል የሆነውን ኢየሱስን ያላወቁትም። መጽሐፍ ቅዱስን ስላነበብን ኢየሱስን አወቅን ማለት አይደለም። ብዙዎች ያነቡታል ግን አላወቁትም። ለምን እንዳላወቁትም ደግሞ የእግዚአብሔር ቃል ቁልጭ አድርጎ ያስቀምጥልናል። ምን ይላል? አንደኛ ዮሐንስ ምዕራፍ 4 ቁጥር 6 ላይ እኛ የእግዚአብሔር ነን፣ እግዚአብሔርን የሚያውቁ ሁሉ ይሰሙናል፣ የእግዚአብሔር ያልሆነ ግን አይሰማንም። እውነተኛ መንፈስና ሐሰተኛ መንፈስ ለይተን የምናውቀው በዚህ ነው ይላል። ሌላው ዮሐንስ 8 ቁጥር 47 ላይ ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል፣ እንዲህ እናንተ የእግዚአብሔር ቃል የማትሰሙበት ከእግዚአብሔር ስላልሆናችሁ ነው ብሎ የእስራኤላውያኖችን እነዛን በከቤተ ክህነት ያሉትን ሲወቅሳቸው እንመለከታለን። በዮሐንስ 6:63 ላይ እኔ ለእናንተ የተናገርኩት ቃል ይሄ የተጻፈው ቃል ሕያው ቃል the word of God ወይንም ሎጎስ የሚለው ግሪከኛው ቃል እኔ ለእናንተ የተናገርኩት ቃል ሕይወት የሚሰጥ መንፈስ ነው ይላል። የእግዚአብሔርን ቃል ስናነበው ስላነበብነው ገባን ብለን ራሳችንን ዲሲቭ ማድረግ የለብንም። ምክንያቱም የእግዚአብሔር ቃል ሕያው መለኮት ስላለው በመንፈስ ስለሆነ ያለ መንፈስ መረዳት አንችልም። በመንፈስ ቅዱስ ሲገለጥልን ብቻ ነው የእግዚአብሔር ቃል ምንነቱን የምናውቀው። ማንም መጽሐፍ ቅዱስን ስላነበበ ተረዳ ማለት አይደለም። እንደማንኛውም ጋዜጣ ሊያነበው ይችላል፣ እንደማንኛውም ጋዜጣ ሊረዳው ይችላል። ያ መረዳቱ ክርስቶስን አወቀ ማለት አይደለም። እንዳውም ሌላ ልንገራችሁና ዮሐንስ መጥምቁ የክርስቶስ ካዝን ነው። እሱ እንኳን ኢየሱስ ክርስቶስን አላወቀውም ነበር። አብሮት 30 ዓመት ኖሮ በ30 ዓመቱ ነው ማንነቱን ያወቀው። ዮሐንስ 1:33-34 ብቻ እኔም አላውቀውም ነበር ብሎ ተናገረ እና ፕሮፌት ነው ዮሐንስም። ስለዚህ ይሄንን ቃል ሲናገር ኢየሱስ ክርስቶስ እውነትን እንድናቅ ይፈልጋል። ምን ይላል ዮሐንስ 4:24 ላይ ታዲያ እግዚአብሔር መንፈስ ነው፣ መንፈስ የሆነ በመንፈስ ነው እንጂ የምንረዳው ያለ መንፈስ ልንረዳው አንችልም። ፎር ኤግዛምፕል ልስጣችሁና ኤፍኤም እና ሁለት ቻናል አለ በሬዲዮ ውስጥ ኤም እና ኤፍኤም አለ። እነዛ አንዱ ቻናል የአንዱን ቻናል ሊረዳ አይችልም። አንዱ ቻናል ያንኑ ነው የሚረዳው። የእግዚአብሔር መንፈስ ያለበት ነው የእግዚአብሔር መንፈስ የሚረዳው። የእግዚአብሔር መንፈስ የሌለበት የእግዚአብሔር ነገር ሊረዳ አይችልም። ኢምፖሲብል። ለመረዳት ከተፈለገ ግን የእግዚአብሔር መንፈስ ተቀብሎ በእግዚአብሔር ተለውጦ ያ የእግዚአብሔር የሆነውን ነገር መቀበል ይችላል። በእርግጥም ለማንም ሊሆን ይችላል። የእግዚአብሔር ቃል ይሄንን ዮሐንስ 8:32 ላይ እውነትን ታውቃላችሁ እውነትም ነፃ ያወጣችኋል ይላል። የእስራኤል ሕዝብ እኛ ከአብርሃም ልጆች ነን በማንም ባሪያ አልሆንም ይሉታል። ግን እርሱ በኃጢአተን ምክንያት የኃጢአት ባሮች እንደሆኑ ነበር የሚናገረው እሱ። ዮሐንስ 17:17 ታዲያ እውነትን ታውቃላችሁ ስላለው በእውነት ቀድሳቸው ቃልህ እውነት ነው ይላል። ይሄ እውነት ነፃ ያወጣል ያለው ምንድነው? ይሄ እውነት ስንል ዮሐንስ እንደገና ምን ይላል? ቃልህ እውነት ነው ይላል። ቃልህ እውነት ነው ይልና ዮሐንስ 14:6 ደግሞ እኔ መንገድ እውነት ሕይወት ነኝ፣ በእኔ በቀር ወደ አብ የሚመሄድ የለም ብሎ ያንን 4 ነጥብ ክርስቶስ ያስቀምጣል። ስለዚህ ይሄ እውነት ማን ነው? ኢየሱስ ክርስቶስ ነው። ይሄ እውነት ምንድነው? በቃል የተገለጸ ነው። ከማ የመጣ ከእግዚአብሔር የመጣ ማን የጻፈው? የሰው ልጆች በእግዚአብሔር መንፈስ ተመርተው የጻፉት የእግዚአብሔር ብሉፕሪንት የሆነ ቃል ነው ያለው እና ዮሐንስ 8:36 ስለዚህ ወልድ ነፃ ካወጣችሁ በእርግጥ ነፃ ትሆናላችሁ ብሎ ኢየሱስ ክርስቶስ ይሄንን በግልጽ ሲያስቀምጥላቸው እንመለከታለን። እነዚህ ነገሮች ሁሉ እንግዲህ መለኮትነቱን ወደ መለኮት የሚያደርሱ
የሚገልጹልን ጽሑፎች ሲሆኑ እነዚህን አምነን መቀበል የኛ ፋንታ ነው። ላለመቀበልም ማንም አያስገድድም። ለዚህ ነው ጌታ ኢየሱስ ክርስቶስ ጆሮ ያለው ይስማ የፈለገ ይከተለኝ ያለው እንጂ እጅ የጠመዘዘ በአፈ ጠመንጃሙዝ በሰይፍ ሰውን አላሳመነም አያሳምንምም። ለሰው ልጅ ፍሪ ዊል የሰጠ አምላክ ስላለን ነው። ይህ ደግሞ ሂውማን እንደሆነ ደግሞ ፍጹም ሰው እንደሆነ የሚገልጹትን ጥቅሶች ልስጣችሁ። አለቀሰ ዮሐንስ 11:35 ሰው መሆኑን ይገልጽልናል። ተራበ ማቴዎስ 4:1 እስከ 11 ታገኙታላችሁ። ተጠማ ዮሐንስ 4:7 19:28 ተኛ ማቴዎስ 8:24 ዮሐንስ 4:6 ደከመው አዘነ ኢሳይያስ 53 ከ3 እስከ 4 ተሰቃየ ሉቃስ 22:44 እንደገና አዘነ ማቴዎስ 26:36 እስከ 40 እሺ ተፈተነ ሂብሩ ዕብራውያን 4 ከ14 እስከ 16 ሞተ ዮሐንስ 19:30 ላይ እነዚህን ሁለቱን ስንመለከት አምላክና ሰው የሚለውን being a true divine ምንን ይገልጽልናል? የአምላክ የእግዚአብሔር ሪፕሬዘንታቲቭ መሆኑን በዚህ ምድር ላይ ይገልጽልናል። የእግዚአብሔር ተወካይ ሆኖ እንደመጣ በዲቫይንነቱ፣ በሂውማንነቱ ደግሞ የሚገልጽልንን የሰው ልጅ የሂውማን ሪፕሬዘንታቲቭ ሆኖ እንደመጣ ኢየሱስ ክርስቶስን ያሳየናል መጽሐፍ ቅዱስ። በጣም የሚያስደንቅና የሚያስገርም የሰው ልጅ የሚለው የሰው ልጅ ጌታ ኢየሱስ ክርስቶስ ከመምጣቱ በፊት በዳንኤል ምዕራፍ 7 ላይ ስለዚህ ሰው ልጅ ሲናገር ዳንኤል 7 ትንቢተ ዳንኤል ምዕራፍ 7 ቁጥር 13 ገና ኢየሱስ ክርስቶስ ከመወለዱ ከ700 ዓመት በፊት የሰው ልጅ የሚመስል በሰማይ ደመናት ተከቦ ሲመጣ አየው። ለዘላለም ሕያው ወደ ሆነው ፊት አቀረቡት። በልዩ ልዩ አገር የሚኖሩ ህዝቦችና ልዩ ልዩ ቋንቋ የሚናገሩ ነገዶችም ያገለግሉ ዘንድ ስልጣን፣ ክብርን፣ ኃይልን ተሰጠው። ስልጣኑ ዘላለማዊ ነው፣ ለመንግስቱም ፍጻሜ የለውም ብሎ ዳዊት ስለ ኢየሱስ ስለ ሰው ልጅ መሆኑን ያንን ያመለክተናል። ዮሐንስ 3:13 ታዲያ ምን አለ ኢየሱስ ክርስቶስ? ከሰማይ ከወረደ በቀር ወደ ሰማይ የሚወጣ የለም ይላል። በፊት በዛ በትንቢት የነበረው ወደ ታች የወረደው ያ የሰው ልጅ እሱ ነው። ወደ ሰማይ የሚወጣ እሱ ነው። ያለሱ ወደ ሰማይ የሚወጣ የለም ብሎ ዮሐንስ ላይ ግልጽ አድርጎ ያስገነዝበናል። 5 ደቂቃ አለኝ መሰለኝ ወይንም ሰዓት ከደረሰ ንገሩኝ። ዛሬ ሁሉንም ማጠቃለል ባይቻልም በጥያቄ መልስ እንጨርሳለን። ባይሆንም በሌላ ጊዜ ተገናኝተንም ሌላም ማስረጃዎች ማቅረብ እንችላለን። የሰው ልጅ የሚለው ግን አንድ ሰዓት እስኪያልቅ ድረስ ስለ ሰው ልጅ የሚለው መናገር ፈልጋለሁ። son of man ይለዋል፣ የሰው ልጅ ይለዋል። ኢየሱስ ክርስቶስ ታዲያ ይሄንን ስም በጣም ይወደዋል። እንደዚህ ይላል፣ የሰው ልጅ ሊያገለግል ነፍሱን ለብዙዎች ቤዛ ሊሰጥ እንጂ ሊያገለግሉት አልመጣም። ሊያገለግል መጣ እንጂ ሊገለገል አልመጣም። ኢየሱስ ክርስቶስ በማቴዎስ 20 ቁጥር 28 ላይ ማቴዎስ 18:11 ላይ ደግሞ ማርቆስ ላይ እንደዚህ የሰው ልጅ የጠፋውን ለማዳን መጥቷልና ይላል። የሰው ልጅ እያለ ስለ ራሱ ይናገራል። ኢየሱስ ክርስቶስ በሰው ልጅነት ይታወቃል። ማቴዎስ 9:6 ላይ በምድር ላይ ኃጢአትን ያስተሰርይ ዘንድ የሰው ልጅ ስልጣን እንዳለው እንድታውቁ በዚህ ጊዜ ሽባውን ተነስ፣ አልጋን ተሸክመ ወደ ቤት ሂድ አለው። የሰው ልጅ ስልጣን እንዳለው ሊያሳውቃቸው ይላል። ያንን አደረገ ይላል። ማቴዎስ 8:20 ላይ ለቀበሮች ጉድጓድ ለሰማይ ወፎች መሳፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም ብሎ ሲናገር እንመለከታል። ሉቃስ 6:5 ላይ የሰው ልጅ የሰንበት ጌታ ነው ብሎ ይላቸዋል። የሰንበት ጌታ ማንም ከክርስቶስ ሌላ የሰንበት ጌታ ሊባል የሚችል የለም ከአምላክ በስተቀር። ምክንያቱም ሰንበትን የደነገገ እግዚአብሔር ስለሆነ ነው። ማቴዎስ ምዕራፍ 17 ከ22 እስከ 23 የሰው ልጅ በሰዎች እጅ አልፎ ይሰጥ ዘንድ አለው፣ ይገድሉታል፣ በሶስተኛው ቀን ግን ይነሳል ብሎ የተናገረ ኢየሱስ ክርስቶስ የሰው ልጅ አድርጎ ራሱን በማቅረብ ነበር ይሄን የሚለው።
በዮሐንስ 3:14 እስከ 15 ሙሴ በምድረ በዳ እባብን እንደሰቀለ እንደዚሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል ብሎ ስለ ስቅለቱም በሰው ልጅ መሆኑን በሰው ልጅ መሰቀል እንዳለበት ይህንን ይናገራል። እነዚህ ሰው መሆኑን ራሱ ያምንበታል። ሌላም ደግሞ ሌላም አለ ጊዜ ካለ ልቀጥል ቆም እስካላችሁኝ ማቴዎስ ምዕራፍ 12:40 ላይ ዮና በአሳ ነባሪ ሆድ ውስጥ 3 ቀን 3 ሌሊት እንደነበረ እንዲሁም የሰው ልጅ በምድር ልብ ውስጥ 3 ቀንና 3 ሌሊት ይኖራል ብሎ ስለ ሞቱና ስለ ትንሣኤው ራሱ የሰው ልጅ መሆኑን በዛ መንገድ ይገልጠዋል። ማቴዎስ 17:9 ላይ ደግሞ የሰው ልጅ ከሙታን እንዲነሳ ድረስ ያያችሁትና ለማንም ይህንን አትናገሩ ብሎ ከተራራው ሲወርዱ ለሐዋርያቶቹ ያስጠነቅቃቸዋል። ምን ነበረ ተለውጦ መልኩም ተለውጦ ሙሴንና ኤልያስን ያየበት ጊዜ ነበረ። ሙሴ የሚወክለው ሕግን ነው። ኤልያስ ደግሞ የሚወክለው ነቢያትን ስለነበረ የነቢዩም የሕግንም ፍጻሜ ኢየሱስ ክርስቶስ እንደሆነ በዛ በተራራ ላይ ተጠቃሏል። ከዛ በኋላ ሌላ ነቢይም ሌላም ነቢይና ሌላ ሕግ አላስፈለገውም። ሁሉን አጠቃሎ የያዘ የአንዱ የእግዚአብሔር ልጅ እሱ ብቻ ነውና እሱን እንመለከታለን። ማቴዎስ 16:27ና የሰው ልጅ ከመላእክት ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም የሁሉም አንድ ስፍራው ያስረክባል። ለዛን ጊዜ ሁሉንም ያስረክበዋል ይላል እሱ። ማቴዎስ 24:30 ላይ ደግሞ ምን ይላል? በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር መናወጥ ሁሉ ምድር ሁሉ ዋይ ዋይ ይላሉ። የሰው ልጅም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል ይላል። ይታያል፣ ይመጣል። የምድር ሰዎች ሁሉ ዋይ ዋይ የሚሉበት ጊዜ ደርሷል። ቅርብ ነው፣ ሩቅ አይምሰላችሁ፣ ቅርብ ነው ጊዜው። ማቴዎስ 13:41 ደግሞ እንደዚህ ይላል፣ የሰው ልጅ መላእክቱን ይልካል፣ ከመንግስቱም አለቅነት ሁሉ አመፃንም ያስወግዳል ይላል። የሚያስወግድ እሱ ብቻ እንደሆነ ይናገራል። እነዚህ ያለ ይቀጥላል። የእግዚአብሔር ቃል ግሩምና ድንቅ የሆነ ቃል ነው፣ ፍጹም ነው። ሊሰማ የፈለገ በትህትና በሃይማኖት በመለያየት ሳይሆን እውነት ምንድነው የያዘው ይሄ ክፍል ያኛው ሃይማኖት ምንድነው የያዘው ብሎ ኮምፔር አድርጎ ማየት ይቻላል። ግን ምንም ውድድር ውስጥ የሚገባ አይደለም። ጌታ ኢየሱስ ክርስቶስ ከውድድር ውጭ ነው። ፈጣሪ ነው፣ አምላክ ነው፣ ጌታ ነው፣ ሁሉን ቻይ ነው። ባለፈው ጊዜ ወንድሜ እግዚአብሔር ኢየሱስ ክርስቶስን በማርያም ማህፀን ውስጥ ሰው አድርጎ ማስቀመጥ አይቻለውም ፈጣሪ ስለሆነ ብለህ ተናግረሃል። ትክክል ነው። እንዳው አብ ወልድ መንፈስ ቅዱስ አንድ አምላክ ነው። እኛ ሶስት አምላክ የለንም። ነገር ግን በሶስት ባህሪያት የሚገለጥ ነው። አብ ወልድ መንፈስ ቅዱስ እንላለን። ይሄንን ስንል ይሄ እንኳን ጥሩ መግለጫ አይደለም። አንድ ምሳሌ ትንሽ ልጥል ፈልጋለሁ። ፀሐይን ስንመለከት አንድ ፀሐይ ነች ያለችው በምድር ላይ። ፀሐይ ብርሃን አላት፣ በብርሃን ውስጥ ሙቀት አለ። ብርሃንን ስናይ ፀሐይ አንልም፣ ሙቀት ነው የምንለው። ብርሃኑን ስናይ ፀሐይ አንልም፣ ብርሃን ነው የምንለው። ነገር ግን ሶስቱም የተያያዙ ከፀሐይ የመጡ ናቸው። አይላዩም፣ አይከፋፈሉም። አንድ ዓላማ፣ አንድ እቅድ ያላቸው አብ ወልድ መንፈስ ቅዱስ አንድ ዓላማ፣ አንድ እቅድ፣ አንድ ሐሳብ ለሰው ልጅ ያላቸው ፈጣሪ ነው። ኢየሱስ ጌታ ነው። በዚህ አበቃና የሚቀጥለውን ፕሮግራም ደግሞ ለመስማት ተዘጋጃለሁ። ጌታ አብዝቶ ይባርካችሁ። ስላዳመጣችሁኝ ተባረኩ። ይህንን መልካም ጊዜ እግዚአብሔር ስላዘጋጀ እኔ እግዚአብሔርን አመሰግናለሁ። ይሄ የማንም ሐሳብ የማንም ፍቃድ አይደለም፣ የእግዚአብሔር ፍቃድ ነው። የእግዚአብሔር ጊዜ ስለደረሰ እውነትን የምንነጋገርበት ጊዜ ስለሆነ እግዚአብሔር እናመሰግናለን። በፍቅር በመከባበር በመቀባበል እውነትን እንነጋገራለን። በግድ የሚያስገድደን የለም። የፈለገ ይቀበላል፣ የፈለገ አይቀበልም። this free will ነው። ያ የእናንተ ምርጫ ነውና እግዚአብሔር ይባርካችሁ እላለሁ። ተባረኩ። 20 ደቂቃ እንጨርሻለሁ። ሰዓት ላጠፋ አልፈልግም። ወደሚቀጥለው እንሄዳለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ፌስቡክ እናመሰግናለን። ኡስታዝ አቡ ሃይደር እጅህን አውጣ ኢንሻአላህ። ወደ 25 ደቂቃ ይያዝልሃል ማለት ነው ኢንሻአላህ። ማይክ ፍሪ።
السلام عليكم ورحمة الله تعالى وبركاته. أعوذ بالله السميع العليم من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. أعوذ بالله من الشيطان الرجيم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. بسم الله الرحمن الرحيم. نحن نقص عليك أحسن القصص بما أوحينا إليك هذا القرآن وإن كنت من قبله لمن الغافلين. የተከበራችሁ ወንድሞችና እህቶች ይህንን ውይይት የምትካፈሉ ክርስቲያን ወገኖቻችን ሁላችሁም በአምላካችን አላህ ስም በክርስቶስ ጌታ በፈጣሪያችን አላህ ስም ሰላም እላችኋለሁ። እንኳን በሰላም ተገኛችሁ። ክብር ምስጋና ለዓለማቱ ጌታ ለአላህ የተገባ ይሁን። አምላካችን አላህ በቅዱስ ቃሉ በሱረቱ ዩሱፍ ምዕራፍ 12 ቁጥር 2 ላይ نحن نقص عليك أحسن القصص بما أوحينا إليك هذا القرآن ይህንን ቁርአን ወደ አንተ ይላል ወደ ነብዩ መሐመድ በማውረዳችን ሰበብ ከዜናዎች ሁሉ መልካም የሆነውን ዜና እንተርክልሃለን። وإن كنت من قبله لمن الغافلين ከዛ በፊት በእርግጥ አንተ ከዘነጉት ሰዎች ብትሆንም ዕውቀቱ ካልደረሳቸው ብትሆንም እኔ ግን ዓለማትን ከመፍጠሬ በፊት የነበርኩ ስለሆንኩ ታሪኩን ላንተ ተርካለሁ በማለት አምላካችን አላህ በቅዱስ ቃሉ ቀደምት ነቢያት ተልእኳቸው ምን እንደነበረ ስለሚዘረዝር ቅድሚያ ከቁርአን መነሻነት በማድረግ ስለ ኢየሱስ ማንነት ያለውን ችግር ቁርአን እንዴት አድርጎ እንደሚፈታው የተወሰኑ ደቂቃዎችን አይተን ከዛም በመቀጠል በሁለተኛ ደረጃ ወደ መጽሐፍ ቅዱስ ውስጥ ገብተን ስለ ኢየሱስ ሰብአዊነት አንዳንድ ጥቅሶችን እንመለከታለን። ቁርአን ስለ ኢሳ በብዙ ስፍራ ላይ ይናገራል። ከነዚህም መካከል አንደኛው በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 45 ላይ ኦሪጂናሉ በአረብኛ የተቀመጠው ቅዱስ ቃል ምን ይላል? إذ قالت الملائكة መላእክት ያሉትን አስታውስ ያ መርየም አንቺ መርየም ሆይ ይላል መላእክው ጅብሪል ወደ እሷ ተልኮ በመጣ ሰዓት إن الله يبشرك بكلمة منه አላህ ከርሱ በሆነው ቃል ያበስርሻል ያስደስትሻል አንድ የምስራችን ይነግርሻል አለ። ሁን በሚለው ቃሉ አማካኝነት ማለት ነው። اسمه المسيح عيسى بن مريم ስሙም المسيح የመርየም ልጅ ዒሳ ተብሎ የሚጠራ እንደምትወልጂ ያበስርሻል ይላል። ይሄ ቅዱስ ቃል ገና ሲጀምር በዚህ አረፍተ ነገር ኃይለ ቃል ውስጥ የምናገኘው ኢየሱስ የማርያም ልጅ እንጂ የአላህ ልጅ እንደሆነ አይደለም። የማርያም ልጅ ተብሎ ይጠራል። ለዚህ ነው በሉቃስ 2:51 ላይ በጠፋባቸው ጊዜ በቤተ መቅደስ ስታገኘው ልጄ ሆይ በማለት ነበር የጠራችው። ማርያምም ጌታዬ ሆይ ሳይሆን አምላኬ ሆይ ብላ ሳይሆን ልጄ ሆይ በማለት ጠርታዋለች። የኢየሱስ ልጅነት ለማርያም እንጂ ለአምላክ ስላልነበረ ማለት ነው። ቁርአኑም ስሙ አልመሲህ ዒሳ ተብሎ የሚጠራ አካል ሁን በሚለው ቃሉ አማካኝነት ትወልጃለሽ አላት። በአምላካችን የአላህ ቃል አማካኝነት ዒሳ ይፈጠራል፣ ዒሳ ይወለዳል። ዒሳ ሰብአዊ ነው፣ ፍጡር ነው። የለበሰው አካል ሙሉ በሙሉ ከማርያም የተወሰደ እንጂ ከቃል የመጣ አይደለም። የቃል ድርሻ በዚህ ስፍራ ላይ መፍጠርና መስራት ማድረግ ነው እንጂ ቃል ስጋ ሆኖ መፈጠር፣ ስጋ ሆኖ መሰራትና ስጋ ሆኖ መዘጋጀት አይደለም። በዕብራውያን 10 ላይ እንደተገለጸው ስጋን አዘጋጅተህልኛል ተብሎ እንደተጻፈው ኦሬዲ ስጋው የተዘጋጀ የተፈጠረ አካል ነው። ይሄ አካል ነው ክርስቶስ ተብሎ የሚጠራው። አላህ ደግሞ ይህንን አካል ሁን በሚለው ቃሉ አማካኝነት እንደፈጠረው ነው የሚነግረን። ቃሉ ራሱ ወደ ስጋነት ተቀይሯል። ቃሉ ራሱ ሰው ሆኗል ሳይሆን በቃል አማካኝነት ስጋ ተፈጠረ፣ በቃል አማካኝነት ስጋ ተዘጋጀ። ይሄ አምላካችን የአላህ ቃል የራሱ ባህሪው የሱ መገለጫው እንጂ ክርስቶስ አይደለም። ወጂሃን ፊ ዱንያ ወልአኺራ በምድራዊ ህይወቱም ሆነ በመጨረሻው ዓለም የተከበረ ይሆናል። ወሚነል ሙቀረቢን
ከአላህም የቅርብ ባለሟሎች አንዱ ይሆናል አላት ይላል። ስለዚህም ከድንግል መወለዱን በዚህ የቁርአን አንቀጽ ላይ እንረዳለን። አባት ሳይኖር አምላካችን አላህ ዒሳን ከድንግል ፈጥሮታል። ከዚህ በፊት ያለ ወንድ ያለ ሴት አደምን የፈጠረው አምላካችን አላህ ከሱ የጎን አጥንት ከወንድ ብቻ ያለ ሴት እናታችንን ሐዋን የፈጠረው አምላካችን አላህ በሶስተኛው ደረጃ በአደምና ሐዋ ምክንያት በሁለቱ ግንኙነት በምድር ላይ ብዙ ወንዶችና ሴቶችን የበተነው አላህ አሁን በአራተኛው መንገድ ከሴት ብቻ አንድ ሰብአዊ ፍጡር ዒሳ ተብሎ የሚጠራ ሰው ፈጥሯል። ችሎታም እንዳለው እናምናለን። አምላካችን አላህ ሁሉንም ነገር በማድረግ ቻይ ነው። ሁሉን ነገር ማድረግ ይችላል ሲባል ግን ነገር የሚለው ውስጥ የራሱ ህልውና የሱ ማንነት አይገባም። እሱ ነገር አይደለምና እሱ ቲንግ ተብሎ የሚጠሩ ውስጥ አይካተትምና እሱ ግን ከሱ ውጭ ያሉ ነገሮች በጠቅላላ ነገራት ተብለው ስለሚጠሩ ማለት ነው የሚፈልገውን በሚፈልገው መክተት የሚፈልገውን እንደሚፈልገው መስራት ይችላል። ራሱ ሰው ሆኖ መጣ ማለት ግን አደረገ ሳይሆን ተደረገ ነው ትርጉሙ። ፈጠረ ሳይሆን ተፈጠረ ነው ትርጉሙ። ፈጠረ ከተባለ ተሻጋሪ ግስ አለው። የተፈጠረ ነገር ሊኖር ይገባል ማለት ነው ፈጣሪ ከመኖሩ ጋራ። ተደረገ ከተባለ ግን ግሱ ተሻጋሪ አይደለም። ስለዚህ ይሄ የሚያሳየን አላህ ዒሳን መፍጠሩን እንጂ ራሱ ዒሳ ሆኖ መምጣቱን አይደለም። በቃል አማካኝነት ክርስቶስን እንደፈጠረው ቁርአን ይገልጻል። ከድንግል ተወልዷል። የአላህ ሰላም በሱ ላይ ይሁን። ይሄ አንደኛው እምነታችን ነው። ሁለተኛው ለእስራኤል ልጆች ነብይ አድርጎ ልኮታል። ለእስራኤል ልጆች ነብይና መልእክተኛ አድርጎ ልኮታል። ቁርአን በምዕራፍ 3 ቁጥር 49 ላይ ምዕራፍ 3 ቁጥር 49 ላይ ወረሱላን ኢላ በኒ እስራኤል ወደ እስራኤልም ልጆች መልእክተኛ ያደርገዋል ወደ እስራኤል ልጆች መልእክተኛ ያደርገዋል በማለት ነብይና መልእክተኛ እንደሆነ በግልጽ ያስቀምጥልናል። ነብይነቱን መልእክተኝነቱን ቁርአን ከመሰከረ በሁሉም ሰው አእምሮ የሚነሳው ጥያቄ ማን ላከው ማን መልእክተኛ ያደረገው ነው። ለዚህ ጥያቄ አላህ ነው የላከው አላህ ነው መልእክተኛ አድርጎ የመረጠው ከተባለ መራጩና ላኪው አላህ የተላከውና የተመረጠው ኢየሱስ ሁለት የተለያዩ መሆናቸውን ያሳያል ማለት ነው። ላኪ ተላኪ አይደለምና ራሱን አይልክም። መራጭ ተመራጭ አይደለምና ራሱን አይመርጥም። አላህ ላኪ ከሆነ አላህ መራጭ ከሆነ ክርስቶስ ተመራጭና ተላኪ ከሆነ ክርስቶስ አላህ አይደለም አላህ ክርስቶስ አይደለም። ይህን ነብይነቱን መጽሐፍ ቅዱስም በግልጽ ቋንቋ ኢየሱስ በራሱ አንደበት ተናግሮታል። ወደ ገዛ ሀገሩ ገብቶ ሲያስተምራቸው ከገዛ ቤተሰቡ ጀምሮ አበደ ብለው ሲቃወሙት በማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ በተቀመጠው መሰረት ኢየሱስም ነብይ ከገዛ ሀገሩ ከገዛ ቤቱና ከገዛ ዘመዶቹ በቀር ሳይከበር አይቀርም አላቸው በማለት የራሱን ማንነት ነብይ በሚለው ቃል ገልጿል። ቅድምም ወገናችን ዮሐንስ 17:3ን እንደጠቀስከው እኔም ደግሜ ጠቅሰዋለሁ። በተለይ በ1980 ቀላል የአማርኛ ትርጉም ላይ የዘላለም ሕይወትም ይላል ብቻህን እውነተኛ አምላክ የሆንከው አንተንና የላከውን ኢየሱስ ክርስቶስን ማወቅ ነው ይላል። የዘላለም ሕይወትን የሚፈልግ አንድ ሰው እዚህ ጋር ማወቅ የሚገባው ነገር ብቻውን እውነተኛ አምላክ የሆነ አንድ አምላክ መኖሩን ማወቅና የላከውን ኢየሱስ ክርስቶስን ማወቅ ነው ብሏል። ክርስቶስን የምናውቀው በመላኩ ነው ማለት ነው፣ በመልእክተኝነቱ ነው። ከዛ ውጪ ደግሞ ብቻውን አንድ መለኮት እንዳለ ልናምን ነው። ክርስቶስ የዚህ መለኮት ተጋሪ አይደለም። እሱ መልእክተኛ ነው፣ ተልኳል። የላከውም አንድ ብቻውን እውነተኛ አምላክ የሆነ መለኮት ነው። በኢሳይያስ ላይ 43ኛው ምዕራፍ ላይ እንደተገለጸው እግዚአብሔር ክብሬን ለሌላ አሳልፌ አልሰጥም ስላለ ክርስቶስም መለኮት ተላልፎ አልተሰጠውም። ሰው ነው፣ ነብይ ነው፣ መልእክተኛ ነው። ቁርአን በዚህ መልኩ ይገልጸዋል። በሶስተኛ ደረጃ አምላክ አለመሆኑን ቁርአን ያስተምረናል። ከድንግል መወለዱን መፈጠሩን ገልጾልን ነብይና መልእክተኛ መሆኑን አስተምሮን በዛው ጎን ለጎን አምላክ አይደለም ይለናል።
አምላክ አለመሆኑን በብዙ መልኩ ገልጿቸዋል። ከነዛ መካከልም ቅድም ወገናችን የገለጽከው ሞት የሚባለውን ነጥብ በመጥቀስ ክርስቶስ ይሞታል፣ ወደፊት ሟች ነው፣ አይቀርለትም። እኛ ሙስሊሞች የምናምነው እስካሁን አልሞተም ብለን ነው። እስካሁን አልሞተም ነው። ወደፊት ግን ወደዚህ ምድር በሚወርድበት ሰዓት ሰው ነውና መሞቱ አይቀርም። ቁርአን በምዕራፍ 19 ቁጥር 33 ላይ በሱረቱ መርየም ራሱ ባንደበቱ እንደተናገረው ወሰላሙ አለየ የአላህም ሰላም በኔ ላይ ነው የውመ ውሊድቱ በተወለድኩበትም ቀን ወየውመ አሙቱ በምሞትበትም ቀን ወየውመ ኡብዓቱ ሐያ ሕያው ሆኜ ከመቃብሬ በምቀሰቀስበትም ቀን በእነዚህ ሶስቱም ሁኔታዎች የአላህ ሰላም አይለየኝም ይላል። ሶስት ነገሮች በኢየሱስ ማንነት ውስጥ ይፈጸማሉ፣ መወለድ፣ መሞትና ከሞት መነሳት። ከነዚህ ሶስቱ አንዱ ኦሬዲ ተፈጽሟል፣ ተወልዷል። ስለዚህ በተወለድኩበት ቀን አለ ድርጊቱ ያለፈ ፓስት ነውና፣ ሟችነቱ ግን ወደፊት የሚሆን ገና ያልተፈጸመ ስለሆነ በምሞትበትም ቀን በማለት ወደፊት እንደሚሞት ተናገረ። ስለዚህም የሚሞት አካል በየትኛው መንገድ አምላክ ተብሎ ሊጠራ ይችላል? አምላክ አይሞትም። ቁርአን በሱረቱል ፉርቃን ምዕራፍ 25 ቁጥር 59 ላይ ወተወከለ ዐለል ሐይ አለዚ ላ የሙት ይላል። ቁጥር 58 ላይ በዛ በማይሞተው ሕያው አምላክ ላይ ተመካ ይላል። መጽሐፍ ቅዱስ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 አንደኛ ጢሞቴዎስ 6:16 ላይ ስለ እግዚአብሔር ሲናገር እርሱ ብቻ የማይሞት ነው ይላል። እርሱ ብቻ የማይሞት ነው። እርሱ ብቻ ተብሎ የተጠራው ኢየሱስ ከሆነ ኦሬዲ ኢየሱስ ሞቷል፣ ወገናችንም ጠቅሰዋል። እዚህ ጋር ግን እርሱ ብቻ የማይሞት ነው የተባለው አምላክ እንጂ ኢየሱስ አይደለም። ስለዚህም አምላክ አለመሆኑን ቁርአን ሟችነቱን በመግለጽ ይነግረናል። ሁለተኛ በአላህ እጅ ሊጠፋ የሚችል ጠፊ መሆኑን በማስተማር በሱረቱል ማኢዳ ምዕራፍ 5 ቁጥር 17 ላይ ምንድነው የሚለው? ለቀድ ከፈረ الذين قالوا ان الله هو المسيح ابن مريم አላህ ማለት ራሱ የመርየም ልጅ አልመሲህ ዒሳ ነው ያሉ ሰዎች በርግጥ ካዱ ይላል። ቁል እስኪ ይህ አይነት አመለካከት ላላቸው ሰዎች አንድ ነገር በላቸው፣ ጠይቃቸው። ምንድነው እሱም? فمن يملك من الله شيئا إن أراد أن يهلك المسيح ابن مريم وأمه ومن في الأرض جميعا الله المسيح እናቱንና በምድር ያለውን ሁሉ ለማጥፋት ቢፈልግ ማን ከአላህ ቅጣት ሊያድናቸው ይችላል አለ። ከዚህ ጥፋት ማዳን የሚችል ማንም የለም። አላህ ዒሳን ሊያጠፋው ከቻለ አምላክ አለመሆኑ በዚህ መልኩ መማር ይቻላል ማለት ነው። እውነተኛ አምላክ የማይጠፋ ነውና ለዚህ ነው ቁርአን በሱረቱል ቀሰስ ምዕራፍ 28 ቁጥር 88 ላይ ምንድነው የሚለው? ኩሉ ሸይኢን ሃሊክ ኢላ ወጅሃ ነገሩ ሁሉ ከአላህ በስተቀር ጠፊ ነው በማለት ይገልጻል። አላህ አይጠፋም፣ ሕያው አምላክ ነውና ለዘላለም የሚኖር ጌታ ስለሆነ አይጠፋም። የሚጠፋ ግን አምላክ እንዳልሆነ ያሳያል ማለት ነው። ከቁርአን ይህንን ያህል ሐሳብ እኛ ሙስሊሞች እንደምናምን ከገለጽኩኝ ወደ መጽሐፍ ቅዱስ በመግባት ኢየሱስ አምላክ አለመሆኑን ጠቋሚ ማስረጃዎችን ልሰጥ ፈልጋለሁ። ከነዚህም መካከል አንደኛው ማስረጃ ያው አጠቃላይ የማቀርባቸው ማስረጃዎች ወይም አብዛኞቹ ከራሱ ከኢየሱስ ንግግር ነው። ማን እንደሆነ ኢየሱስ ከራሱ በላይ ሊያውቅ የሚችል ሌላ ሰው የለምና ራሱ ኢየሱስ በሰጠው ምስክርነት ነው የሚገልጸው። አንደኛ ስለ አምላክ ያስተማረው ትምህርት የሱን አምላክ አለመሆን ይገልጽልናል። ይህ አንደኛው ማረጋገጫ ነው። በማርቆስ ወንጌል ምዕራፍ 12 ከቁጥር 28 እስከ 33 ምዕራፍ 12 ቁጥር 28 እስከ 33 ከጻፎችም አንዱ ቀርቦ ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተውሎ ከሁሉ ፊተኛይቱ ትእዛዝ ማናችይቱ ናት ብሎ ጠየቀው። ኢየሱስም መልሶ እንዲህ አለው፣ ከትእዛዛቱ ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው አለ። ኢየሱስ የቀደመችውን ትእዛዝ ሲነግራቸው ጌታ አምላካችሁ ብሎ ሳይሆን ጌታ አምላካችን ብሎ ነው የነገራቸው። የሱን ጌታ
የነሱም አንድ ጌታ ስለሆነ ጌታ አምላካችን አንድ ጌታ ነው። አንተም በፍጹም ልብህ በፍጹም ነፍስህ በፍጹምም ሐሳብህ በፍጹምም ኃይልህ ጌታ አምላክህን ውደድ የምትልና መምህር ሆይ አንድ ነው ከእርሱም በቀር ሌላ የለም ብለህ በእውነት ተናገርክ አለ። አንድ ነው ሶስት ሳይሆን አንድ ነው ከእርሱም በቀር ይላል። ከነሱ በቀር ሳይሆን ከእርሱም በቀር ሌላ የለም በማለት መልካም ተናጋር ብሎ ያ የሕግ መምህር እንዳጸደቀለት ያሳየናል ማለት ነው። ይህንን ሐሳብ ማቴዎስ 22:40 ላይ ኢየሱስ ኦሪትና ነቢያት በእነዚህ በሁለቱ ትእዛዛት ጸኑ ነው የሚለው። ነቢያት ሁሉ ይህን ትእዛዝ ሲያስተምሩ ነበር ይላል። አንድ ነው የሚል ሶስት ነው የሚል ሶስት ባህሪ አለ የሚል አንድም ነብይ አላስተማረም። ነቢያት ሁሉ በዚህ ትእዛዝ ነው የጸኑት። ቁርአን ለዚህ ነው በምዕራፍ 16 ቁጥር 36 ላይ ወለቀድ በዐስና ፊ ኩሊ ኡመቲ ረሱላ በርግጥም በየህዝብ ሁላ መልእክተኞችን ልከናል አን ያዕቡዱላህ ወጅተኒቡ ጣጉት አላህም በብቸኝነት ተገዙ ከሱ ውጭ ያለ አምልኮ በጠቅላላ ጣዖት ነውና ጣዖትን ከማምለክ ራቁ በማለት ይላል። ይሄ ሁሉ ትምህርት ነቢያት ያስተማሩት ትምህርት ነው። ሜሴጁ አንድ ነው። የነቢያት ሚሽን ተልእኳቸው አንድ አምላክን ከመስበክ ውጪ ሌላ ግብ አልነበረውም። ስለዚህም ኦሪትና ነቢያት በዚህ ትእዛዛት ጸኑ ይላል። አካል ወይም ደግሞ ባህሪ ሶስት ናቸው ብሎ ያስተማረ ከነቢያት መካከል ማንም የለምና ማለት ነው። ይሄ እንግዲህ የሚያሳየው በአንደኛው ጎን ያስተማረው ትምህርት በቀጥታ አምላክ አለመሆኑን በእርግጠኝነት የሚያሳይ ነው ማለት ነው። በሌላ ጎን ደግሞ ማለት ነው በሁለተኛ አምላክ አለመሆኑን የሚገልጸው ምንድነው? አምላክ እንዳለው መናገሩ ነው። ኢየሱስ አምላክ እንዳለው ማስተማሩ አምላክ አለመሆኑን ያሳየናል። ከነዚህም መካከል ዮሐንስ 20:17 ላይ በዮሐንስ ወንጌል ምዕራፍ 20 ቁጥር 17 መቅደላዊት ማርያም ልትነካው ስትመጣ ኢየሱስም ገና ወደ አባቴ አላረግኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁም አርጋለሁ ብለሽ ንገሪያቸው አለ። ወደ ማን ያርጋል? ወደ አምላኩ፣ ወደ አምላኬና ወደ አምላካችሁ፣ የኔም የናንተም አምላክ አንድ ነው በማለት እያስተማራቸው ነው። ኢየሱስ አምላክ ካለው የኢየሱስ አምላክ የነሱም አምላክ ከሆነ በጋራ ያ አንድ አምላካቸው ነው እንጂ ሊመለክ የሚገባው ኢየሱስ እንደ ሁለተኛ አምላክ ተቆጥሮ ሊታይ አይገባም። ወይም ወደ አምላኬ ብሎ ራሱ አምላክ ሆኖ እያለ የአምላክ አምላክ አለ ብሎም እያስተማረ አይደለም፣ ሰው ሊረዳው የማይችለው ስለሆነ እና በግልጽ ቋንቋ ኢየሱስ ያስተማረው አምላክ እንዳለው ነው። አምላክ እንዳለው ነው። ለዚህ ነው መጽሐፍ ቅዱስ ተሰቅሏል ብሎ በሚናገርበት በማቴዎስ 27 ከቁጥር 45 እስከ 46 በዛ በጨለማ ሰዓት ከ6 ሰዓት እስከ 9 በመድር ላይ ጨለማ በነበረበት ሰዓት 9 ሰዓት ላይ ምንድን ነበር ያለው ኢየሱስ? ኤሎሄ ኤሎሄ ለማ ሰበቅታኒ ብሎ በታላቅ ድምጽ ጮሆ ነበር። ትርጓሜውም ምንድን ነበር? አምላኬ አምላኬ ስለምን ተውከኝ የሚል ነው። አምላክ አለው ማለት ነው። እሱ አምላክ ሳይሆን አምላክ አለው። ስለዚህ አምላክ ካለው አምላክ መሆን እንደማይችል ነው ማለት ነው። ይሄ በሁለተኛ ደረጃ ያስተማረው ትምህርት ነው። በሶስተኛ ደረጃ ማለት ነው በሶስተኛ ደረጃ ደግሞ ድርጊቶቹ ሲሰራቸው የነበሩ ነገሮች አምላክ አለመሆኑን የሚያሳዩ ናቸው። ከነዚህም መካከል ስግደቱና ጸሎቱ በማቴዎስ ምዕራፍ 4 ቁጥር 23 እስከ 24 ሕዝብንም አሰናብቶ ይጸልይ ዘንድ ብቻውን ወደ ተራራ ወጣ፣ በመሸም ጊዜ ብቻውን በዚያ ነበረ ይላል። ይጸልይ ነበር፣ ይለምን ነበር፣ የሚሰግድለት አምላክ ነበረው። ይሄ ምንን ያሳየናል? አምላክ አለመሆኑን ያሳየናል። አንዳንዶች ምን ይላሉ? አርአያ ለመሆን ሐዋርያቶች እንዴት እንደሚጸልዩ ለማስተማር ፈልጎ ነው ይላሉ። ሐዋርያትን ማስተማር የሚፈልግማ ከሆነ የስግደትና የጸሎትን ሥርዓት በመካከላቸው ሆኖ እንዴት እንደሚተገበር ያሳያቸዋል እንጂ ከነሱ ተገልሎ ለብቻው ሆኖ ጸልዮ አይደለም የሚያስተምረው። አስተማሪ አርአያነቱ በተማሪዎች መሃል ሆኖ እንጂ
እነሱን አሰናብቶ ቻው ብሎ ለብቻው ርቆ የሚያደርገው አምልኮ አይደለም። ይሄ የሚያሳየው ለብቻው ሲጸልይ እንደነበረ ነው። በተለይ ሉቃስ 22:42 ላይ ደቀ መዛሙርቱን ወደ ፈተና እንዳትገቡ ትጉ ጸልዩ ብሎ ከነሱ የድንጋይ ጉርወራ ያክል ተንበርክኮ ጸለየ ይላል። አባቶ ብትፈቅድ ይህ ጽዋ ከኔ ይራቅ፣ ነገር ግን ያንተ ይሁን የኔ ፍቃድ አይሁን እያለ ይጸልይ ነበር ይላል። ይሄንን አሁን ትምህርት ብለን እንዳንወስደው ጸሎቱን ጨርሶ ሲመለስ ተኝተው አገኛቸው ነው የሚለው። ኦሬዲ ከትምህርት ጋር የሚያገናኘው የለም። ተመልሶም ያንኑ ጸሎት ደግሞ ጸለየ፣ ሲመለስ ተኝተው አገኛቸው። ለሶስተኛ ጊዜም ሄዶ ጸለየ ነው የሚለው። ጸሎቱ ከራሱ ጉዳይ ጋር ከራሱ ፍላጎት ጋር የተያያዘ እንጂ አርአያነትን ሞዴል ሆኖ ለማስተማር ብቻ የተጀመረ አይደለም። ስለዚህ ይሄ ምን ያሳያል ማለት ነው? ኢየሱስ የሚያደርጋቸው ጸሎቶች ስርዓቶቹ በጠቅላላ አምላክ አለመሆኑን ያሳያል። የሚሰግድለት ሌላ አካል እንዳለው ይገልጻል። እንደገናም በሶስተኛ ደረጃ ከአንደበቱ የምንሰማው እግዚአብሔር ከሱ የሚበልጥ መሆኑን መናገሩ እግዚአብሔር ከሱ የሚበልጥ መሆኑን መናገሩ አምላክ አለመሆኑን ያሳየናል። በዮሐንስ 14:28 ላይ እኔ እሄዳለሁ ወደ እናንተም እመጣለሁ እንዳልኋችሁ ሰማችሁ፣ የምትወዱኝ ብትሆኑ ከእኔ አብ ይበልጣልና ወደ አብ በመሄዴ ደስ ባላችሁ ነበር ይላል። አብ ይበልጠኛል አለ። አብ እንደሚበልጠው ከተናገረ እንዴት ሆኖ አምላክ ሊሆን ይችላል ነው? እንዴት ሆኖ አምላክ ሊሆን ይችላል? በተለይ አብ የበላይ መሆኑን ጳውሎስ በአንደኛ ቆሮንቶስ 11:3 ላይ በሴት ላይ ስልጣን ያለው ወንድ ነው፣ በወንድ ላይ ስልጣን ያለው ክርስቶስ ነው፣ በክርስቶስም ላይ ስልጣን ያለው እግዚአብሔር ነው በማለት ይገልጸዋል። በ1954 ላይ ደግሞ የክርስቶስ ራስ እግዚአብሔር ነው በሚለው ቋንቋ ይገልጸዋል። እንደሚበልጠው ይናገራል። አንደኛ ቆሮንቶስ 15:28ም አንደኛ ቆሮንቶስ 15:28 ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል ይላል። ሁሉን ላስገዛለት ይገዛል። ለእግዚአብሔር የሚገዛ ከሆነ አምላክ ሊሆን አይችልም። ይህንን አባባል በ1980 ትርጉም ሁሉን ባስገዛለት በእግዚአብሔር አብ ቁጥጥር ስር ይሆናል ብሎ ነው የሚገልጸው። ክርስቶስ ራሱ ከእግዚአብሔር ቁጥጥር የወጣ አይደለም፣ በሱ ስር ነው ያለው። ይሄ ምንን ያሳየናል? አምላክ አለመሆኑን። አራተኛ ዕውቀቱ ውስን መሆኑን ስለ ትንሣኤ ቀን በማርቆስ 13:32 ላይ ስለዚያች ቀን ወይም ስለዚያች ሰዓት ግን የሰማይ መላእክትም ቢሆኑ ወልድም ቢሆን ከአብ በቀር የሚያውቅ የለም ብሏል። እንደ 1954 ደግሞ ልጅም ቢሆን ወልድ ወይም ኢየሱስ ትንሣኤ መቼ እንደሆነች አያውቅም፣ አብ ግን ያውቃል። አብ ካወቀ ትንሣኤ መቼ እንደሆነች ኢየሱስ ካላወቀ የትንሣኤ ጌታ ወይም ደግሞ ሙታንን ከመቃብር ቀስቅሶ ፍርድ ይሰጣል ማለት በየትኛው አስተሳሰብ ነው ሊያስኬደን የሚችለው? ስለዚህ ኢየሱስ ቀኒቷ ራሱ መቼ እንደሆነች አያውቃትም። በግልጽ ቋንቋ እኔ አላውቅም ብሏል። ማርቆስ 11ም ላይ እንደዚሁ ይሄንን ዕውቀቱ የሚገልጽ ማርቆስ 11:12 እስከ 14 በማግስቱም ከቢታንያ ሲወጡ ተራበ ይላል ኢየሱስ ማለት ነው። ቅጠልም ያላት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆን ብሎ መጣ ይላል። አንዳች ይገኝባት እንደሆን ብሎ መጣ። ነገር ግን ይላል ምናልባት የሚለው ራሱ ጥርጣሬን አመልካች ቃል ነው። ነገር ግን የበለስ ወራት አልነበረምና መጥቶም ከቅጠል በቀር አንዳች አላገኘባትም። እንዳሰበው እንደጠበቀው ሳትሆን ያገኛት። ታራ ከሩቅ ወቅትን ተመልክቶ ቅጠልን አይቶ በውስጧ ያዘለችውን ነገር ማወቅና መለየት ካልቻለ በዚህ ጥቅስ መሰረት በየትኛው መልኩ ነው እሱን ኦምኒሴንስ ሁሉን አዋቂ አድርገን የምንወስደው? ከዚህ አንፃር ሁሉን ማዋቂ አይደለም። ሁሉን ካላወቀ ደግሞ አምላክ ሊሆን እንደማይችል በእርግጠኝነት ይሄ ያሳየናል ማለት ነው። ቅድም አንድ ጥቅስ ተነግሮን ነበር። ኢየሱስ ተኝቷል ሰው ስለሆነ ተብሏል። ጥሩ፣ ታዲያ አምላክ ይተኛል ወይ ነው?
መዝሙር ምዕራፍ 120 በቅንፍ 121 ቁጥር 4 ላይ እስራኤልን የሚጠብቅ አምላክ አይተኛም አያንቀላፋም ተብሏል። ይሄ እስራኤልን የሚጠብቀው አምላክ አንድ ከሆነና ያ አንድ አምላክ ደግሞ ኢየሱስ ከሆነ እንዴት ነው ማርቆስ 4:38 ላይ የተኛው? የተኛው ሰው ስለሆነ ነው። ሰው ስለሆነማ ከሆነ የእስራኤል አምላክ ሰው አይደለሁም እያለ እየከሰሰ ነው። ሆሴ 11:9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁም እኮ ነው ያለው። ተመልከቱ እዚህ ጋር ስለ ማንነቱ ሲናገር ሰው አይደለሁም አለ። ሰው አልሆንም ወይም ሰው አልሆንኩም ብሎ ስለ ባህሪ አይደለም የተናገረው። ጀነራሊ እኔ ሰው አይደለሁም አለ። ታዲያ ሰው ሆነህ ተኝተሃል፣ አምላክ ሆነህ ግን አትተኛም ብለን ለምን እንከፋፍለዋለን ሁለት ቦታ? ከናካቴው ሰው አይደለሁም ካለ አዎ ሰው አይደለህም ነው የምንለው። ታዲያ ማን ነው የተኛው? ሰው የሆነው ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ሰው ከሆነ እግዚአብሔር ሰው ካይደለ ኢየሱስ እግዚአብሔር አይደለም፣ እግዚአብሔር ኢየሱስ አይደለም። አምላክ ደግሞ አንድ ነው። ያም አንድ አምላክ እግዚአብሔር ነው። ኢየሱስ አምላክ ሳይሆን ሰው የሆነ የአምላክ ፍጡር የአምላክ መልእክተኛ ነው ማለት ነው። ብዙ ጥቅሶችን ማቅረብ ይቻላል። ለምሳሌ ዮሐንስ 4:6ም እንደ ማስረጃ ቀደም ከወገናችን በኩል ቀርቦልናል። ደክሟል ተብሏል። ጥሩ ሰው ስለሆነ ነው የደከመው ተባለ። ታዲያ እግዚአብሔር ኢሳይያስ 40:28 ላይ ምን አለ? የምድር ዳርቻ አምላክ ነውና አይደክምም አይታክትም አለ። እኔ አልደክምም አልታክትም እያለ ኢየሱስ ግን መንገድ ከመሄድ ብዛት የተነሳ ደክሞት በጉድጓድ ውስጥ ተቀመጠ ከተባለ የደከመው ኢየሱስ ያልደከመው እግዚአብሔር ሊሆን አይችልም ማለት ነው። ለመጨረሻ ኢሳይያስ 49ን አነበውና በዚሁ ጥቅሱን አጠቃልለዋለሁ። ደሴቶች ሆይ ስሙኝ፣ እናንተም በሩቅ ያላችሁ አሕዛብ አድምጡ። እግዚአብሔር ከማህፀን ጠርቶኛል፣ ከእናቴ ሆድ ጀምሮ ስሜን አንስቷል። አፌንም እንደተሳለ ሰይፍ አድርጓል፣ በእጁ ጥላ ሰውሮኛል፣ እንደተሳለ ፍላጻም አድርጎኛል፣ በሰገባው ውስጥ ሸሽጎኛል። እርሱም እስራኤል ሆይ አንተ ባሪያዬ ነህ፣ በአንተም እከበራለሁ አለኝ። እኔ ግን በከንቱ ደከምኩ፣ ምንም ጥቅም ለሌለውና ለከንቱ ጉልበቴን ፈጀው። ፍርዴ ግን በእግዚአብሔር ዘንድ ዋጋዬም በአምላኬ ዘንድ ነው አልኩ። አሁንም በእግዚአብሔር ዓይን ከብሬአለሁ፣ አምላኬም ጉልበት ሆኖኛል። ያዕቆብን ወደ እርሱ እንድመልስ እስራኤልንም ወደ እርሱ እንድሰበስብ ባሪያ እሆነው ዘንድ ከማህፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል። የያዕቆብን ነገዶች እንድታስነሳ ከእስራኤልም የዳኑትን እንድትመልስ ባሪያዬ ትሆን ዘንድ እጅግ ቀላል ነገር ነውና እስከ ምድር ዳር ድረስ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌ ሰጥቻለሁ ይላል። ከማህፀን ጀምሮ የሰራኝ ኢየሱስ ከማህፀን የተሰራ ፍጡር ነው። ሁላችሁም በጥሞና በማዳመጣችሁ አመሰግናለሁ። ማይክ ፍሪ። ሰላም አለይኩም ጀዛከላህ። እናመሰግናለን አቡ ሀይደር። አሁን በተናገረው ላይ አቡ ሀይደር 10 ደቂቃ ይሰጣል። እንግዳችን ፌስቡል ማብራሪያ ያለኝ ወይም የቀረኝ ሀሳብ አለ ወይም እሱ ከተናገረው የማስተካክለው አለ ካሉ 10 ሚኒት፣ እንዲሁም አቡ ሀይደር 10 ሚኒት በኋላ ይሰጠዋል ማለት ነው። ማይክ ፍሪ ለፌስቡል። ኦኬ ሰላም አለይኩም። ፌስቡል እንግዳችን አልያዙም፣ ማይክ አልጨበጡም። እንደገና እስኪ ይሞክሩት ማይኩን ያዙ። ይሰማል? ማይክ ይዣለሁ። ኦኬ መልካም ነው። ያነበብከው ቃል ሁሉ በመጽሐፍ ቅዱስ ውስጥ የተጻፈ ነው። በእርግጥም ትክክል ብለሃል። እኔም በመጀመሪያውኑ የሰው ልጅ የሚለውን ስሙን መጠሪያ ስሙን ኢየሱስ እንደሚወደውና እሱን በብዛት እንደጠቀሰ ሳይካድ አንብቤዋለሁ። ደግሞም እንደገና መጥቀሱም እንኳን አስፈላጊ አልነበረም። ኢየሱስ ክርስቶስ ሰው ባይሆን ኖሮ ሰው ሆኖ ባይመጣልን ኖሮ ደህንነትን ባላገኘን ነበረ። የሰው ልጅ ኃጢአት ሰራ። ኃጢአት በመስራቱ ደም ሳይፈስ ስርየት የለምና እግዚአብሔር የደነገገው ስለሆነ በምድር ላይ የሰውን ልጅ ኃጢአት የሚሸከም ከኃጢአት ነፃ የሆነ ስለሌለ እግዚአብሔር በራሱ ፍቃድ ልጁን ኢየሱስ ክርስቶስን ከማርያም ድንግል እንዲወለድ አድርጎ ሰው ሆኖ መጥቶ ለሰው ልጅ እንዲሞት ያደረገው ራሱ እግዚአብሔር አምላካችን ነው።
ጌታ ኢየሱስ ክርስቶስ በርግጥም ሲመጣ በአባትነቱ ሲመጣ የአባቱን ሊያሳይ ፈጣሪ ሊያሳይ እንጂ ራሱን ሊያስተዋውቅ አልመጣም። እንዲገለገል አልመጣም፣ ሊያገለግል ግን መጣ። አገልግሎቱ ምንድነው? ተልኮ ነበረው። ተልኮ ምንድነው? የጠፋውን የሰው ልጅ እንደገና ከሐሰተኛው ክርስቶስ ነው ይላል መጽሐፍ ቅዱስ። ኢየሱስ ክርስቶስ ሰው አይደለም የሚል የተረገመ ይሁን ይላል መጽሐፍ ቅዱሳችን። ስለዚህ ሰው ለምን ሆነ? ሰው ለመሆን ለምን አስፈለገው? እግዚአብሔር በሰው መልክ ለምን ልጁ ሊልክ ቻለ? የሰው ልጅ በሚቀባው ቋንቋ በሚረዳው ማንነት ልጁን ኢየሱስ ክርስቶስን መላክ አስፈለገው። ስለዚህም ነው ጌታ ኢየሱስ ክርስቶስ ወደዚህ ሲመጣ አንድ የሰው ልጅ ኃጢአት ሰራ። ይሄ አንድ እውነት ነው። ጌታ ኢየሱስ ክርስቶስ ለሰው ልጅ ዋጋ ከፈለ። ይሄ ወንጌላችን ነው። ኃጢአት ስለሰራ ወንጌላችን መጣ። አለዛ ወንጌል የሚባል አይኖርም ነበር። ወንጌል ጉድ ኒውስ የምስራች ቃል ነው። የምን የምስራች? ሞቴን የነበርን አሁን ህይወት እንድናገኝ ህይወት ሊሰጥ የሚችል ማን ነው? አንድ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ እንጂ ማንም ህይወት ሊሰጥ እንደማይችል በእኛ ምትክ ሊሞት የሚችል በእኛ ምትክ መስዋዕት ሊሆን ቤዛ ሊያደርገን የሚችል ሰው ስላልተገኘ ሸክም የሌለበት ሰላም አለይኩም ያ ጀማ ሰላም አለይኩም። አሁንም በጣም ችግር አለ። አይ ዶንት ኖ ዋይ ሊማሊሞ የምታደርጉት ነገር ካለ አድርጉ ኢንሻአላህ። ወይ ቁጥር መብዛት ከሆነ አንደኛውን ክፍል ይከፈት ማለት ነው። የሰው መብዛት ከሆነ ኢንሻአላህ። አቡ ሃይደር አለ ሩሙ አቡ ሃይደር ኡስታዛችን አለ አለ መሰለኝ አብሬት ያ ኦኬ ማይክ ፍሪ ፌስፉል አሁንም እንደገና ከአንድ ይጀምራሉ ማለት ነው። በጣም ይቅርታ ያው ኮኔክሽን ነው። ሰው የሰራው ነገር ምን ጊዜ ምንድነው? ማይክ ፍሪ እውነት ሲነገር መቼስ ጠላት አይወድም። የሰይጣንም ስራ ሊሆን ይችላል ያንን እየገባ ግራ የሚያጋባ። አሁንም ግን ግራ ጋብቶ አይዘልቅም። እኛ እውነትን ከመናገር ወደ ኋላ አንልም። ወንድማችን ያነበበው አብዱ ሃይደር ያነበበው የመጽሐፍ ቅዱስ ቃል ትክክል ነው። ግን መጽሐፍ ቅዱስን ሲያነበው እንደ እግዚአብሔር ቃል ተረድቶት ሳይሆን ሌተር የሆነውን የእግዚአብሔርን ቃል እንጂ ከቃሉ በስተጀርባ ህይወት የሆነውን ፐርሰን የሆነውን ዲቫይን የሆነውን መንካት የሚቻለው ከእግዚአብሔር ሲሰጥ ብቻ ነውና በዛም ምንም ለማለት አልችልም። የተገለጠለት ሰው ያምናል፣ የሚያምነውን ደግሞ ይቀበላል። ማንም አያስገድደውም። መጽሐፍ ቅዱስ የሚለውን እንናገራለን። እናንተም የእናንተን መጽሐፍ የሚሉትን መናገር መብታችሁ ነው፣ ማመንም መብታችሁ ነው። እኛም ማመን መብታችን ነው። ሆኖም ጌታ ኢየሱስ ክርስቶስ ሰው ሆኖ በዚህ ምድር ላይ መምጣቱ 100% እርግጠኛ ነው። ሰው ሆኖ እንደ ሰው ተመላልሷል። ከአብ ተላከ መጣ። አብ ነኝ አላለም። አብ በሰማይ እኔ በምድር ነኝ ብሏል። በምድር ስላለ ነው ወደ አብ የሚናገር የነበረው። ይሄ መጽሐፍ ቅዱስ ቁልጭ አድርጎ አስቀምጦታል። ልንክደው አንችልም። ግን ለምንድነው ሰው የሆነው? ቁም ነገሩ እዛ ላይ ነው። የሰው ልጅ ኃጢአት ሰራ። ኃጢአት በመስራቱ ዋጋ የሚከፍል ሰው ጠፋ። ሁሉ ኃጢአት ስለሰራ፣ ሁሉ የእግዚአብሔር ክብር ስለጎደለው፣ ሁሉም ከኃጢአት በታች ስለሆነ ኃጢአትን ሊከፍል የሚያስፈልግ ፍጹም ልዩ ኃጢአት የሌለበት ሰው አስፈለገ። ይሄውም እንግዲህ ከማርያም ድንግል የተወለደው አንዱ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ የምወደው ልጅ እርሱ ነውና እርሱን ስሙት ብሎ የተናገረው ለማርያምም በዮሐንስ ምዕራፍ 2 ላይ ያንን እንመለከታለን። እርሱን ስሙት ብላ የመሰከረችው እሷ ነች። እከሌን ስማ፣ ያንን ስማ፣ ቄሱን ስማ፣ ቤተክርስቲያንን ስማ አላለም። እሱ ማን ነው? ከአንድ ከእግዚአብሔር የተወለደ ፍጹም ዲቫይን የሆነ ፍጹም ሰውም በፍጹም አምላክነቱም የተመላለሰ ልዩ የሆነ አምላክ እሱ ነው። እንዴት ሊሆን ይችላል? እግዚአብሔርን ጠይቅ። እግዚአብሔርን አድርጎታል፣ ተቀብለናል። እግዚአብሔር ያደረገውን አይችልም ማለት አንችልም። እኛ ማንን የእግዚአብሔርን ስራ ልንወስነው ራይት ልንሰጠው ኤክስ ልንሰጠው የምንችለው? ራሳችን በኤክስ ውስጥ ያለን ፍጥረቶች ነን፣ ደካሞች ነን። የነገውን ማናቅ፣ ዛሬ እንዴት እንዳንደርን እንኳን ማናቅ፣
በየጠዋቱ መስታወት የሚያስፈልገን ማንነታችንን ለማየት መስታወት የሚያስፈልግን ሰዎች አድረን ምን እንደምንመስል ማናቅ ሰዎች እግዚአብሔርን አውቀን ጨርሰናል ብንል በጣም ስተን ሰውን እናስታለን። እግዚአብሔር ቃል እንደተናገረው ፍጹም አምላክም ፍጹም ሰውም እንደሆነ ማስረጃዎች በደንብ አድርገን ሰጥተናል። እንግዲህ የሰማ ይስማ፣ የተቀበለ ይቀበል። መጽሐፍ ቅዱሱ ደግሞ ለማንም ማንበብ ወስዶ ይችላል፣ በራሱም ሊረዳው ይችላልና ያንን መረዳት ይቻላል። ጌታ ኢየሱስ ክርስቶስ አሁንም ቢሆን ያለ ክርስቶስ የሰው ልጅ ኃጢአት በምድር ላይ ያስወገደ የለም። ደም ሳይፈስ ስርየት የለምና እግዚአብሔር ያንን ፈልጓልና ልጁን ራንስን አድርጎ ለኛ ዋጋ ቤዛ እንዲገዛን አድርጎ ልኮታል። ያንን ደግሞ በቀራንዮ መስቀል ላይ በመፈጸሙ በጣም እድለኞች እና በእግዚአብሔር ደስ የሚለን ፍጥረቶች ነን። አዳኛችን ጌታችን ኢየሱስ ክርስቶስ በእኛ ምትክ ሆኖ ኃጢአትን ተሸክሞ ከኃጢአት ነፃ ወጥቶን የእግዚአብሔር ልጆች እንድንባል ስልጣንን ሰጥቶናል። ወደዛ ወገኖቹ መጡ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ግን በስሙ ለሚያምኑ የእግዚአብሔር ልጆች ይባሉ ዘንድ ስልጣን ሰጣቸው ይላል። ስልጣን ያገኘነው በጌታችን በኢየሱስ ክርስቶስ መምጣትና ዋጋ በመክፈሉ በመሞቱ በመቀበሩ ከሞት በመነሳቱ በአብ ቀኝ በማረጉ እኛ ዛሬ የጌታ የእግዚአብሔር ልጆች ተብለን ልንጠራ መብትና ወይንም ስልጣን አግኝተናል። ጌታ ኢየሱስ ክርስቶስ በርግጥም በምድር ላይ ሲመላለስ በሰው ሆኖ ተመላለሰ። ምክንያቱም አምላክ ሊሞት አይችልም። የአምላክነቱን ግን ቦታ የተወው ጌታ ኢየሱስ ክርስቶስ በጸለየ ጊዜ በማቴዎስ በእግዚአብሔር ቃል ላይ እንደምንመለከተው ጸልዮ በሉቃስ ምዕራፍ 22 ላይ እንደምንመለከተው ይጸልይ ነበረ። ቅድም ያነበብከው ወንድሜ ተኝተው ነበረ፣ እሱ ግን ይጸልይ ነበር። ጸሎትን እያስተማራቸው አልነበረም፣ ከራሱ ጋር እየታገለ ነበር። በውስጡ ሁለት ዲቫይንና ሰው የሚለው ሁለቱም በመለኮታዊ ባህሪ ነበር የሚመላለሰውና አሁን አንዱን መልቀቅ ነበረበት። መልቀቅ የነበረበት ምንድነው? ዲቫይን የሆነውን መልቀቅ አለበት። ፍጹም ሰው መሆን ነበረበት። ሰው ነው የሚሞተው፣ እግዚአብሔር አይሞትም። ሰው በመሆኑ ለመሞት ግን ያንን ሲጸልይ እንመለከታለን። ጽዋውን ላለመቀበል፣ ያ ጽዋ ቢቀበለው ከእግዚአብሔር ይለየው ነበረ። ኃጢአት የምትሰራ ነፍስ እሷ ትሞታለች ተብሎ ተጽፏል። ኃጢአት አልሰራም፣ ግን እሱን ኃጢአት አደረገው ይላል እግዚአብሔር ቃል። ኃጢአት ያደረገው ለኛ ሲል ስለወደደን እንደዚሁ በጸጋው እንጂ እኛ መልካሞች የሚገባን ስለሆንን አይደለም፣ አሁንም አይደለም። ስለዚህ ጌታ ኢየሱስ ክርስቶስ ያንን ስፍራ ለመቀበል እንዳውም ምን ይላል? የደም ላብ አላበው ይላል። እንዳውም መላእክቶችም መጥተው አገለገሉት ይላል። ያን ጊዜ መንፈሳዊ ሞትን ወይንም ከእግዚአብሔር ተለየ። የሰውን ኃጢአት በመሸከሙ እግዚአብሔር ኃጢአት ማየት አይችልም። ኃጢአትን ማየት አይችልም። በምን መሸፈን አለበት? በደሙ በመሰዊያው በተሰዋው ደም መሸፈን አለበት። through the blood of Jesus Christ እንጂ እግዚአብሔር የሚያየን እንደዚሁ ሊያየን አይችልም። እንደዚሁ ካየን ፍርድ የሚገባን የቁጣ ልጆች ሆነን ነው የምንታየው። ግን በፈሰሰልን በደሙ ኢየሱስ ክርስቶስ ለኛ በከፈለው ዋጋ እግዚአብሔር አይቶ ልጆቹ አድርጎ ሊቀበልን፣ ምክንያቱም ዋጋ ተከፍሏልና ነው። አንድ ሰው እስር ቤት ቢታሰር 1000 ብር ተፈርዶበት ያችን 1000 ብር ካልከፈለ ከእስር ቤት አይወጣም። የሰው ልጅ ኃጢአት አለበት። የደም ዋጋ ያ ካልተከፈለ ከዛ አይላቀቅም። ያን ማን ይክፈል? የሚከል ፍጹም ሰው የለም። ፍጹም የሆነውን ኢየሱስ ክርስቶስ ልኮ ግን ኢየሱስ ክርስቶስ ለኛ ሞቶ ከኃጢአት ነፃ አውጥቶናል። ይሄንን ልንክደው አንችልም። መጽሐፍ ቅዱሳችን ቁልጭ አድርጎ አስቀምጦታል። የፈለገው መጽሐፍ ይጻፉ፣ የፈለጉት ነቢያቶች ይነሱ፣ ይህንን እውነት ሊለውጡት አይችልም። ይህ ሰማይና ምድርን የፈጠረ የእግዚአብሔር እውነተኛ ቃል በመንፈስ ቅዱስ ተመርተው የእግዚአብሔር ሰዎች የጻፉት እንጂ እንዲሁ ማንም እንዳው ፈጠራ የሚያቅ ማንም እብድ ተነስቶ የጻፈው አይደለም። የጻፍ ቅዱሳችን አይደለም፣ ያው የእግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ አይሻርም፣ አይለወጥም። የእግዚአብሔር ቃል ከሚለወጥ ሰማይና ምድር
ቢያልፍ ይሻላል ይላል እግዚአብሔር ቃል። የተናገረው ቃል የማይሻር ነው። ሁላችንም እድሜ ከሰጠን ኢየሱስ ሲመጣ እውነቱን ሲገልጠው ያን ጊዜ በእርግጥ ቱሌት ሊሆንብንም ይችላል፣ ወይንም ደግሞ የዳንም በዛን ጊዜ ሐሴት ልናደርግ እንችላለን። ዲቤታችንን በመሐከላችን ብቻ ከመጨመር ሰዎችም እድል ሰጥተን ጥያቄ ቢኖራቸው በጥያቄው መልስ ደግሞ መፍትሄዎች ስለሚኖሩ እንድንናገር ጥሩ ነው። እኔ ዛሬ እናንተን ላሳምን አይደለም፣ ለማሳመንም አልፈልግም፣ የማሳመንም ስልጣንም የለኝም። ሰውን አሳምኑ አልተባልንም። እውነትን ንገሯቸው ነው ያልነው። እውነትን ተናግረናል። እውነት የእግዚአብሔር ቃል ነው። ስለዚህ በእግዚአብሔር ቃል ያመነ ይመን፣ ያላመነ ደግሞ የራሱን መንገድ ይከተል። ማንንም አያስገድደውም። በግድ ክርስቲያን ሆኖ አንልም። እኛም ደግሞ በግድ እስላሞች ልንሆን ፈቃደኛ ላንሆንም እንችላለን። ሆነው ደግሞ ለጥቅምም ብለው ለማንም ብለው የሆኑም ካሉ አይደለም እግዚአብሔር እስኪገልጥላቸው ከእናንተ ጋር ያዝግሙ፣ ምንም ችግር የለውም። ወደኛም ጋር የመጡ ደግሞ እውነትን እስካወቁ ድረስ እግዚአብሔር የሚለውን ይጠብቁ። ዋናው ነገር ሰማይና ምድርን የፈጠረ እንጂ ፈራጅ ሰው አይደለም ፈራጁ። በእግዚአብሔር ወንበር ላይ ቁጭ ብለን አንፈርድም። ማን ነው ትክክለኛ ማን ነው ሐሰተኛ የሚለው ዲቤት አይደለም። እኔ ያስኩታው ኢየሱስ ክርስቶስ መጽሐፍ ቅዱሳችን ማን ይለዋል? ፍጹም ሰው ፍጹም አምላክ ይለዋል። በፍጹም ሰውነቱ ተመላልሷል፣ በፍጹም አምላክነቱም ደግሞ ተመላልሷል። ሰው የማያደርገውን አድርጓል፣ ሰው ያልቻለውን ችሏል። ኢየሱስ ክርስቶስን ሰው አልገደለውም፣ ራሱን ነው አሳልፎ የሰጠው። ቅድም ያልከው ለማሰበካታኒ ያለው ላይ ያለው ኢየሱስ ክርስቶስ ራሱን አሳልፎ ሰጠ ይላል እንጂ ሰው ገደለው አይልም። ሮማዊም አልገደለውም፣ ማንም ሊገለው አይችልም። እንዳውም በዛ በጌቴሰማኒ ጸልዮ ሲጨርስ ማንን ትፈልጋላችሁ ነው ያላቸው። እኔ ነኝ ሲላቸው ነው የተደፉት ፊቱ። እንኳን አንድ ይሁዳ 1 ሚሊዮን ይሁዳ ቢመጣ ኢየሱስ ክርስቶስን ሊይዝና ሊያሳልፎ ሊሰጥ አይችልም። ራሱ ወዶ ነው ራሱን አሳልፎ የሰጠው። ለምን? የመጣበት ሚሽን ይሄ ነበረ፣ ለሰው ልጅ መሞት ስለነበረበት ነው። አሁንም ሞቷል፣ ከሞት ተነስቷል፣ መቃብር ባዶ ነው። ኢየሱስ ጌታ ነው፣ ዳግም ይመጣል፣ ወደ አባቱም ይወስደናል። ወተዘጋጀልን ስፍራ እንቀመጣለን። ከዘላለም እስከ ዘላለም ከእርሱ ጋር ቸርነቱና በጎነቱን እያየን እናመልከዋለን፣ እናመሰግነዋለን። ጌታ አብዝቶ ይባርካችሁ። ስለሰማችሁኝ ተባረኩ። ማይክ ፍሪ። ኦኬ፣ እናመሰግናለን ፌስቡል፣ እናመሰግናለን። ያው አቡ ሀይደር አሁን 10 ደቂቃ ይሰጣል ማለት ነው። እርሳቸው በተናገሩበት ላይ ማብራሪያ ወይም ማስተካከያ ካለ 10 ደቂቃ አቡ ሀይደር። ከዛ በኋላ ግን አንድ ደቂቃ ጥያቄና መልስ ይሆናል መድረኩ ላይ ማለት ነው። ማይክ ፍሪ ለአቡ ሀይደር። السلام عليكم ورحمة الله تعالى وبركاته. إن شاء الله በተሰጠኝ 10 ደቂቃ ውስጥ ቅድም ተናግሯቸው ለነበሩት ነጥቦች ማስታወሰውን ምላሽ ሰጥበታለሁ። በአብዛኛው ፌዝፉል ስታተኩርበት የነበረው ነጥብ ደም ካልፈሰሰ የኃጢአት ስርየት የለም ስለሚል መጽሐፉ ኢየሱስ አምላክ ሆኖ ሳለ ሰው መሆን ያስፈልገው በአዳም ምክንያት ያጣነውን ዘላለማዊ ህይወትን ዳግም ለመመለስ ነው የሚል አንድምታ ሰጥተህ ነበር። በእርግጥ ይህ አባባል የጳውሎስ አባባል ነው። ጳውሎስ ለዕብራውያን ሰዎች በላከው መልእክቱ ዕብራውያን 9:22 ላይ የገለጸው ነው። ነገር ግን መጽሐፍ ቅዱስ ደም ሳይፈስ የኃጢአት ስርየት መኖሩን በብዙ ቦታ ያጸድቅልናል፣ ይነግረናል። 2 ጥቅሶችን ብቻ ተናግሬ አስተሳሰቡ ልክ አለመሆኑን ጠቅሼ ያልፋለሁ። በትንቢተ ኢሳይያስ ምዕራፍ 55 ቁጥር 7 ላይ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት፣ ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔርም ይመለስ፣ እርሱም ይምረዋል አለ። ደምን ያፍስስ አይደለም ያለው፣ እርሱም ይምረዋል፣ ይቅርታው ብዙ ነውና ወደ አምላካችን ይመለስ ይላል። ሰው ወደ አምላኩ ተመልሶ የአምላኩን ምህረት ይቅርታም ያገኘው ደም ሲያፈስ ብቻ ነው ብሎ አልገደበውም። እንደዚሁም በሌላ ስፍራ ላይ ማለት ነው በትንቢተ ሁለተኛ ዜና 7:14 ላይ ዝናብ እንዳይወርድ ይላል እግዚአብሔር፣ ሰማያቱን ብዘጋ ወይም ምድሪቱን ይበላ ዘንድ አንበጣን ባዘው ወይም በሕዝብ ላይ ቸነፈር ብሰድ በስሜ የተጠሩ ሕዝቤ
ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸው ቢመለሱ በሰማይ ሆኜ ሰማለው ኃጢያታቸውንም ይቅር እላለሁ ምድራቸውንም እፈውሳለሁ በማለት ለኃጢያት ይቅርታ የደምን መስዋዕትነት መስፈርት እንዳላደረገ በዚህ ጥቅስ እናገኛለን ማለት ነው። ስለዚህ ግዴታ ደም መፍሰስ አለበት የሚለው አስተሳሰብ የሚሄድ አስተሳሰብ አይደለም። በዛ መንገድ እንኳን ብንሄድ ክርስቶስ ኢየሱስ ፍጹም መሆኑን ምንድነው የተሰጠው ማረጋገጫ? ኢዮብ በመጽሐፉ ምዕራፍ 25 ቁጥር 4 ላይ ከሴት የተወለደ በእግዚአብሔር ዘንድ እንዴት ጻድቅ ሊሆን ይችላል እያለ እኮ ነው። ከሴት የተወለደ በእግዚአብሔር ፊት ፈጽሞ ጻድቅ መሆን አይችልም ብሏል። ታዲያ ኢየሱስ ከምን ተወለደ ወደሚለው ከመጣን በገላትያ ምዕራፍ 4 ቁጥር 4 ላይ ዘመኑ በደረሰ ሰዓት ከሴት የተወለደውን ልጁን ላከ ብሎ ስለሚናገር ኢየሱስ ከሴት መወለዱን በዚህ አንቀጽ መረዳት ይቻላል። ከሴት ከተወለደ ከሴት የተወለደ ደግሞ ምን አይደለም ፍጹም ሊሆን አይችልም ማለት ነው። ከየት የመጣ ማረጋገጫ ነው? ምሳሌ ተሰጥቶ ነበረ። ፍርድ ቤት ላይ ተይዤ የሽብር ዕዳ ኖሮብኝ ያንን የሽብር ዕዳ ካልከፈልኩኝ ልለቀቅ አልችልም የሚል ምሳሌ እዚህ ጋር ተገልጿል። ጥሩ ምሳሌ ነው፣ እውነት ነው። አንድ ሰው በዕዳ ተይዞ ተከሶ ፍርድ ቤት ቀርቦ ያንን ዕዳውን መክፈል የማይችል ከሆነ የሚፈረድበት ይሆናል። የሚከፍልለት ሰው ካገኘ ወይ ራሱ መክፈል ከቻለ ያንን ከፍሎ ነፃ መውጣት ይችላል። ነገር ግን ትርጉም የሚኖረው መቼ ነው? አንድ ሰው ለሌላ ሰው ዕዳ ከፍሎ ነፃ ሲያወጣው የከፈለውን ነገር ዳግም የማይቀበለውና የማያገኘው ሲሆን ነው። በዕዳ የተያዘውን ወንድሜን እኔ ከፍየለት ያለበትን 10,000 ይሁን 20,000 ብር ከኪሴ አውጥቼ ማለት ነው እኔ ከፍየለት ወንድሜን ከፍርድ ዕዳ ነፃ ባወጣው ቤዛነቱ የከፈልኩት ክፍያ መስዋዕቱ ትርጉም ይኖረዋል። ነገር ግን እሱን ነፃ አውጥቼ የከፈልኩትን ገንዘብ በእጅ አዙር ግን የምቀበለው ከሆነ ምንም ትርጉም አልባ ነው የሚሆነው። የከፈልኩት ክፍያ የለም። ይሄን ምሳሌ አሁን እኔ ለምንድነው ልጠቀመው የፈለኩት? ለኛ ኃጢያት ሞቶልናል እንኳን የተባለው ኢየሱስ እንደ ክርስቲያኖች እምነት በሰው ልጆች ሞት ምትክ እሱ ሞታችንን ሞተልን ትላላችሁ። ግን መቼ ሞቶ ቀረ? በሶስተኛው ቀን ተነሳ አይደለም ወይ? ያንን የከፈለውን ህይወቱን ዳግም አገኘው በሶስተኛው ቀን እንደ ክርስትና። ታዲያ ምኑ ላይ ነው የመሞቱ ትርጉም? ህይወቱን ዳግመኛ ካገኘው መሞቱ ምን ትርጉም አለው? ይሄንንማ ማንም ሊከፍለው የሚችል አይደለም ወይ ነው። እዚሁ ላይ ኢየሱስ ራሱን አሳልፎ ነው የሰጠው። ማንም አልገደለው። መጽሐፍ ቅዱስ ሰው ገደለው አይልም፣ ራሱን አሳልፎ ሰጠ የሚልም ንግግር ሰምቻለሁ። ወገናችን ሐዋርያት ሥራ ላይ እስቲ ካነበብከው ወደዛ ጎራ ብለህ ተመልከተው። እንደ መጽሐፍ ቅዱሱ ብንሄድ ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ የእስራኤል ሰዎች ይህን ቃል ስሙ፣ ራሳችሁ እንደምታውቁት የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጸ ሰው ነበረ። እርሱንም በእግዚአብሔር በተወሰነው ሐሳቡና በቀደመው ዕውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁት ይላል። ገዳዮቹ ሰዎች እንደሆኑ ነው የሚገልጸው፣ እንደ መጽሐፉ ማለት ነው። ራሱን አሳልፎ ሰጠና ራሱን ገደለ የሚልም ማረጋገጫ የለም። ስለዚህ ያው ኦሬዲ መጽሐፍ ቅዱስ አይበረዝም ወይም ደግሞ እውነተኛ ነው ተብሎ ለተነሳው ነጥብ አሁን ምላሽ አልሰጠበትም፣ ከቶፒክ ያስወጣናል። አላህ ፍቃዱ ሆኖ በሌላ ውይይት ስንገናኝ ቁርአን ነው ወይስ መጽሐፍ ቅዱስ ያምላክ ቃል በሚለው ጉዳይ የዛኔ በስፋት መናገር ይቻላል። ሌላው ቅድም መጀመሪያ ላይ ስትናገር ለኢየሱስ አምላክነት ያቀረብካቸው ማስረጃዎችን ላያቸው ፈልጋለሁ። አንደኛ ዮሐንስ 10:28 ላይ ኢተርናል ላይፍ ዘላለማዊ ህይወት መስጠት የሚችል እሱ ብቻ ነው ብለህ ነበር። እስኪ ባይብሉን እንክፈተውና እውነት ኢየሱስ ነው ወይ ይህንን የሚሰጠው የሚለውን ከራሱ እናንብበው። ያነበብከው ክፍል ዮሐንስ ወንጌል ምዕራፍ 10 ቁጥር 28 ላይ ነው። እኔም የዘላለምን ህይወት ሰጣቸዋለሁ፣ ለዘላለም አይጠፉም፣ ከእጄም ማንም አይነጥቃቸውም ተብሏል።
ይሄ ጥቅስ ተነቦ ኢየሱስ የዘላለምን ህይወት እሰጣቸዋለሁ ስላለ ኢተርናል ላይፍ ዘላለማዊ ህይወትን መስጠት የሚችል አምላክ ብቻ ስለሆነ ኢየሱስ አምላክ መሆኑን በዚህ ጥቅስ እናገኛለን ብለሃል። ግን እስኪ ጥቅሱን አለፍ ብለን ወደ ቁጥር 29ም እናንብበው። ይሄንን የዘላለማዊ ህይወት ኢየሱስ የሚሰጠው ከራሱ ነው ወይስ የተቀበለው ለሚለው ቁጥር 29 እልባት አለው። ምን ይላል? እኔም የዘላለምን ህይወት እሰጣቸዋለሁ ለዘላለምም አይጠፉም ከእጄም ማንም አይነጥቃቸውም የሰጠኝ አባቴ ከሁሉ ይበልጣል ከአባቴም እጅ ሊነጥቃቸው ማንም አይችልም አለ። የሰጠኝ አባቴ አለ። ይህንን የሰጠው እግዚአብሔር ነው የራሱ አይደለም። ስለዚህ ከእግዚአብሔር ተሰጥቶት ከሆነ የሱ የዘላለም ህይወትነት ትርጉም አልባ ነው የሚሆነው። አስተላላፊ አማካይ መልእክተኛ ነብይነቱን እንጂ በራሱ የዘላለም ህይወት ሰጪ መሆኑን አያሳይም። አይደለም ለሌሎቹ የዘላለም ህይወት ሊሰጥ እሱስ ራሱ ቢሆን የዘላለምን ህይወት ራሱ ያገኘው በእግዚአብሔር ሰጭነት እንጂ መቼ በራሱ ሆነና። እዛው ዮሐንስ 5:26 ምዕራፍ 5 ቁጥር 26 ላይ ምን ይላል? ስለዚህም አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ ህይወት እንዲኖረው ሰጥቶታል ይላል። ለወልድ ህይወት እንዲኖረው ሰጥቶታል ነው ያለው። ህይወቱን ራሱ ያገኘው ከእግዚአብሔር ነው ኢየሱስ ራሱ ማለት ነው። ገና ለሌሎቹ ህይወትን ሊሰጥ ይቅርና ይሄን በዚህ መልኩ ልንመለከተው ይገባል። ሌላው ደግሞ ስግደትን ተቀብሏል ያልከው ነገር መጽሐፍ ቅዱስ ውስጥ ስግደትን የተቀበሉ ብዙ አሉ። እንደ ናሙና ዳዊትን መመልከት ይቻላል። አንደኛ ዜና 29:20 ላይ ንጉሱ ዳዊት አንደኛ ዜና 29:20 ላይ ዳዊትም ጉባኤውን ሁሉ በሉ እግዚአብሔር አምላካችሁን አመስግኑ አላቸው። ጉባኤውም ሁሉ ለእግዚአብሔርና ለንጉሱ ሰገዱ ይላል። ለዳዊትም ተሰግዶለታል። ለምን ሰገዳችሁ ብሎ ሲቃወም ግን አንመለከተውም። ነገር ግን ለኢየሱስም ይሁን ለዳዊት የቀረቡት ስግደቶች የአክብሮት ስግደት እንጂ የአምልኮት ስግደት አይደለም። ክርስቶስ መለኮት አይደለምና በራሱ አንደበት አንድም ጊዜ በመጽሐፍ ቅዱስ ውስጥ እኔ አምላክ ነኝ ብሎ እንዳልተናገረ ሊታወቅ ይገባል። ስለዚህም እንደማጠቃለያ የምናገረው ቅድም አንተው ያልከውን ነው። በእርግጥም ቁርአን በሱረቱል ኢስራ ምዕራፍ 17 ቁጥር 81 ላይ ወቁል ጃአል ሐቅ እውነትም መጣበል ወዘሐቀል ባጢል ውሸትም ተወገደ ኢነል ባጢለ ካነ ዘሁቃ ውሸት በባህሪው ሁሌም ተወጋጅ ነውና ይላል። ስለዚህም አላህ በሰጠና አእምሮ እውነትን መርምረን እውነትን ፈልገን መያዝ የኛ ነፃ ምርጫ ነው። የኛ ነፃ ምርጫ ነው። ሰው ፍሪ ዊል አለው። በተሰጠው ነፃ ምርጫ መጠቀም ይችላል። ከዛ ውጪ ይሄ ጥቅስ አይገባህም፣ ይሄ ጥቅስን አልተረዳኸውም፣ ይሄን ያነበብከው ፊደሉን እንጂ ከጀርባው ያለውን አይደለም የሚለውን እስልምናም ለማምታቻነት እኛ እንዳንጠቀም ከልክሎናል። ማንም ሰው መልእክቱን አንብቦ መረዳት ይችላል። የእውነትን አእምሮ አላህ ይክፈትልህ፣ እውነቱን ይምራህ። በጣም አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጀዛከላህ አቡ ሀይደር እናመሰግናለን። አሁን አንዳንድ ደቂቃ በመውሰድ ጥያቄና መልስ ፕሮግራም ይጀምራል ማለት ነው ኢንሻአላህ። ፌስቡክ ያው ጥያቄ አለኝ የምትለውን 1 ደቂቃ ወስደህ መጠየቅ ትችላለህ አቡ ሀይደርን። አቡ ሀይደርም እንዲሁ 1 ደቂቃ በመውሰድ ላንተ ኦንሊ ጥያቄና መልስ ከአሁኑ በኋላ ምንም አይነት ገለጻ ወይንም ሰበካ አያስፈልግም። አቡ ሀይደርም በቂ ነው፣ በቂ ሰዓት ወስደሃል። ፌስቡክም በቂ ሰዓት ወስደሃል። ካሁኑ በኋላ ጥያቄና መልስ ብቻ ይሆናል መስተንግዶ ማለት ነው በፕሮግራማችን መሰረት። ፌስቡክ ማይክ ፍሪ አደርግልሃለሁ። ከዛ በፊት ግን አንድ ማስጠንቀቂያ ልናገር ለኦዲየንስ። እጃችሁን በማውጣት እኛም በማውረድ ደከምን ማለት ነው። አሁን ከባድ እርምጃ ማረፍ በጌታ የሚለው ባውንስ ተደርጓል። ምክንያቱም በቃ እንደዚህ አይነት የምትደጋግሙ እህት ወንድሞች ካላችሁ እንደዚህ አይነት እርምጃ ነው የሚወሰደው። ፕሊዝ በምትለቀቁበት ሰዓት
ጥያቄያችሁን በጥያቄ መልክ ታቀርባላችሁ ማለት ነው። ማይክ ፍሪ ለፌስቡል ወገናችን። ሰላም አለይኩም ፌስቡል አንዳንድ ጻፍልኝ እስኪ ካለ ወገናችን ፓስተር ጆርጅ ካለ አንዳንድ ጻፍልኝ ፍሪዝ አርጎ እንዳይሆን ማለት ነው። ማይክ ያዙ ብዬ ነበረ። ፌስቡል ያሉ አይመስለኝም። ፌስቡል አለ ኦኬ ያሉ አይመስለኝም። ማይክ ፍሪ እስኪ አንዴ ማይክ ፍሪ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ፌስቡል ስማቸው ይታያል። ፌስቡል ያ ጀማዓ ስማቸው ይታያል። ሜቢ ፍሪዝ አድርጎባቸው ይሆናል። እስቲ ለማንኛውም ካሉ አንዳንድ ያሳዩን። ፌስቡል ተራው የርሶ ነበረ። ኦኬ ማይክ ፍሪ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እየሰሙን ያለ አይመስለኝም። ኦኬ እንዴት እናደርግ ታዲያ? ሳፊ ማይክ ይዘሽ የሆነ ነገር መላበይ። ወሰላሙ አለይኩም ማይክ ፍሪ። ሰላም አለይኩም። ያው ፕራይቬታቸው ኖርማሊ ክፍት ነው። ፕራይቬታቸው ክፍት ስለሆነ ማንኛውም ሰው ቫይረስ መላክ ይችላል ወይም ደግሞ የሚያናግሩት ሰው ሊኖር ይችላል ማለት ነው። ስለዚህ ያው በቁጥራቸው በነምበራቸው ይደወልላቸውና ዱስ መጋላ ካለ በዚህ ላይ ተባበረን 3 ደቂቃ 4 ደቂቃ እንጠብቃለን። ካልሆነ ግን ለኦዲያንሱ ሬዱ ይነሳለት። ዱስ መጋላ አለ አንዳንድ ጻፍልኝ እስኪ። ዱስ መጋላ አለ ኦኬ። የምትተባበረን ካለ ኢንሻአላህ ተባበረን። በስልክም ከሆነ ደውለህ አናግራቸው ማለት ነው። እየጠበቅነ ነው ማለት ነው ኢንሻአላህ። ማይክ ፍሪ ወንድሜ። አሰላሙ አለይኩም። ደውዬ ነበር አሁን እየተናገርሽ እና ፍሪዝ ሆነዋል ነው ያለኝ። እንግዲህ ሪስታርት ጎ እንድገባ ነው የተናገርነው። maybe 1-2-3 ደቂቃ እንጠብቃለን። ያው ስሙ ይታየኛል እዚህ ላይ ከሰራ ማለት ነው። ካልሰራ ያው ሪስታርት አድርጎት ይገባል። ትንሽ እንጠብቀዋለን እና ትንሽ 1-2 ደቂቃ በኋላ እንመለሳለን። ማይክ ፍሪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ፕራይቬታቸውም ዝግ ነው መሰለኝ የሰውየውም። ኦኬ ዝጉት ነው የምትይው? ኦኬ እኔም ኦኬ ዘጋውም ዘጋለሁ ኢንሻአላህ። እስቲ ኢንሻአላህ እንጠብቃቸዋለን። ይኸው ፍሪዝም አድርጎ ከሆነ ያው እንግዲህ ሪስታርት በማድረግ መግባት ይችላሉ። ቶሎ ብሎ ሰው 500 ከመድረሱ በፊት ቀድሞ ቢገቡ የተሻለ ይመስለኛል። የሱ ቁጥር እየጨመረ ስለሄደ የድምተኛ ቁጥር እየጨመረ ስለሄደ ቶሎ ገብተው የሆነ እንትን ቢሉ የተሻለ ይመስለኛል። እንግዲህ ስልካቸውን ፍሪዝ አድርጎባቸው ነው እስከተባለ ድረስ እንጠብቃለን ኢንሻአላህ። እንግዲህ ለማንኛውም ሁለተኛው ሩም አለ ማሻአላህ። ዊስፐር አብሽሪ እና ያው እንጠብቃለን ኢንሻአላህ። ሻዶ ሜቢ እነሱ በሻዶ ስም ገብተው ይሆን ወይ ሻዶ ዝም ብሎ ተነስቶ ከእንትን የሚያወጣ እጅ ይሁን? ሻዶ አብሽር ሻዶ እና እንጠብቃለን። እንግዲህ መጠበቁን እንግዲህ ሰብሩን አላህ ይስጠን። አብሽሩ ይደርሳሉ። እንግዲህ ዛሬ የኢንተርፌስ ታክሲ በጣም እየሞላች ነው ማሻአላህ። እስከዛሬ ይዘው ማታቅ ነው እየጨመረች ነው። ለነገሩ የመጀመሪያ ውይይት ጊዜ ከ500 በላይ ሄደዋል ማሻአላህ። ያው እየጠበቅን ነው ሲመጡ። ፌስቡል ግን እኮ ፌስቡል ይታያል። ፍሪዝ ካደረገ ለምን ሪስታርት በማድረግ ወይንም እንትን በማለት ወጣ ብሎ እኮ መጨመር ይቻላል። እኔ ዊስፐር ሹፌር እንግዲህ ያው የታክሲ ሆነና ያው ቦርደር አትሻገርም ተብሎ ነው እንጂ ሄድ ብሎ ማምጣት ይቻል ነበር። እና ኢንሻአላህ ለማንኛውም
ለማንኛውም ማይክ ልልቀቅ መሰለኝ። ሻዶ አሁንም ደገመ ሻዶ። በያ ቢኖር ኖሮ በጣም ጥሩ ነበር። በዚህ መሃል ትንሽ የሆነች አጠር ያለች ግጥም ያሰማን ነበረ። እንግዲህ ሌሎቻችሁም ካላችሁ እስከሚመጡ መቆያ ማለት ነው ኢንሻአላህ። እስቲ ለማንኛውም ማይክ ፍሪ ላድርግ። ማይክ ፍሪ። ሰላም አለይኩም ያ ጀማዓ። ስማቸው ስቲል አለ ኮሩሙ ላይ ዱስመጋላ ያው ስማቸው ሪስታርት ካደረጉ እኮ ያው ግዴታ እዚህ ስማቸው አይታይም ማለት ነው ኖርማሊ። እና እንዴት ነው የሆነ ውሳኔው አጠር ያለ ቢሆን ያው መምጣት ከፈለጉና መወያየት ከፈለጉ ባጭሩ ያው በቴሌፎን ግልጽ የሆነ ጥያቄና መልስ አድርጉና ካልሆነ ኦዲያንሱ ያላቸውን ጥያቄ ለአቡ ሀይደር በመጠየቅ አቡ ሀይደር ሊያስተናግድ ይችላል ማለት ነው። ማይክ ፍሪ ኡስታዛችን ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ይሰማል ኢንሻአላህ። እንግዲህ አድሚኖች ፍቃደኛ ከሆናችሁ ምናልባት የማይገኙ ከሆነ ያው ሬድ ላይ ያሉት ተወግዶላቸው መጠየቅና መወያየት ይቻላል። የቀረውን ጥያቄ ከስካሁን ከነበሩት ከአዳማጮች ጋር ማድረግ ይቻላል። ሰላም አለይኩም ይሰማል እና እስኪስተካከልላቸው ምንም ችግር የለም። ያው ለኸይር ነው ሁሉም ነገር ለኸይር ነው። የኮኔክሽኑ ወይም ፍሪዝ ከሆነም ወይም ሌላ ምክንያት ከሆነ ያው ኡሙ ሀይደር እዚህ ለኸይር ነው ብላለች። እንዳጋጣሚ አንድ ቂሳም ስለነገረችኝ በጣም ደስ ስላለኝና ስላሳቀኝ እናንተኑ ላካፍላችሁ ብዬ ነው። ለኸይር ነው የሚለውን ሐሳብ ተንተርሳ አንድ ታሪክ ልንገርህ አለችኝ። ምንድነው ያለችኝ? አንድ ንጉስና ባሪያ እና ንጉሱና ባሪያው አንድ ላይ ሁሉ ጊዜም ሲኖሩ ባሪያው ባገኘውና ባጋጠመው ነገር ሁሉ ነገር ለኸይር ነው እያለ ምላሽ ይሰጣል። ማንኛውም ክስተት ማንኛውም ገጠመኝ ሲመጣ ለኸይር ነው ይላል። እና ከአንድ ቀን ከለታት አንድ ቀን ንጉሱ እጁ ተቆረጠ አሉ። ንጉሱ እጁ ተቆረጠ ሲባል ባሪያው ሰማና አየ ለኸይር ነው አለው። ይሄም ለመልካም ነው ማለት ነው። ለኸይር ማለት ያው ለመልካም ነው ማለት ነው። እንዴት የኔ እጅ ሲቆረጥ ለመልካም ነው ትላለህ? በማለት ንጉስ ይበሳጭና ባሪያውን እስር ቤት ይከተዋል። ያም ሲገባ ይሄም ለኸይር ነው አለው። ለመልካም ነው እስር ቤት መግባት ያለ። ከጊዜ በኋላ ንጉሱ ወደ ሆነ ስፍራ ወደ ወንዝ አካባቢ ራቅ ወዳለ ቦታ ሲሄድ ሰዎች በጣዖት ዙሪያ ተሰብስበው ጣዖት እያመለኩ ሲጨፍሩ ያገኛቸዋል። ንጉሱ ጠጋ ብሎ ትንሽ ኦኬ ማይክል ልቀቅላችሁ። ሴፍ ማይክል ልቀቅ። እሺ ልጨርሰው እና ቁም ነገር ያዘለ ነው ያው እንደ ቀልድ አይደለም። እና ጣዖት እያመለኩ በጣዖቱ ዙሪያ እየጨፈሩ መሆናቸውን ማለት ነው ሲመለከታቸው ወይ ጉድ እያለ በእነሱ ሲቀልድ ጠጋ ብለው መጡና እሺ ያው ለጣዖታችን መስዋዕት ማቅረብ ስላለብን አሁን እርሶን አርደን ደሙን መስዋዕት አድርገን እናቀርባለን ብለው ይዘውት ልክ ሲሄዱ ንጉሱን ማለት ነው ሲያዩት እጁ ተቆርጧል። የቀደሙ ለጣዖታችንማ የጎደለ መስዋዕት አናቀርብም፣ የተሟላ ሙሉ ጤንነት